ተናስልኝ የዚ ሴክሬት ኢንስቲትዩት ቤተሰቦች በዛሬው ትምህርታችን ግሬድ 11 ሂስትሪ ዩኒት 6 ላይ ቆይታ ይኖረናል። የዛሬው ውይይታችን ፓርት 3 ነው። በ6.3 ላይ የምንናገረው ስሌቨሪ ኤንድ ስሌቭ ትሬድ ነው። እንግዲህ ስሌቨሪ ኤንድ ስሌቭ ትሬድ ከመናገራችን በፊት ምንድን ነው ስሌቨሪ? ስሌቭ ትሬድ ምንድን ነው? መጀመሪያ ስሌቭ ምንድን ነው ከሚለው ባሪያ ምንድን ነው፣ የባሪያ ንግድ ምንድን ነው፣ ባርነት ምንድን ነው የሚለውን ዲፋይን ብናደርግ የተሻለ ነው። መጀመሪያ ስሌቭ ማለት በሌላ ሰው ቁጥጥር ስር ያለ፣ እንደ ንብረት በቁጥጥር ስር ያለ፣ በራሱ ማዘዝ የማይችል ሰው ማለት ተገዶ የሚሰራ፣ ለሚሰራው ስራ ምንም ክፍያ የማይከፈለው፣ በሌላ ሰው ሙሉ ለሙሉ ቁጥጥር እንደ አንድ ሸቀጥ በቁጥጥር ስር ያለ ሰው ስሌቭ ይባላል። ይሄ ባሪያ የምንለው አንዳንድ ጊዜ ኮንፊውዥን አለ። ከከለር ጋር ምንም የሚያገናኘው ነገር የለም። ነጮች ሆነው ስሌቮች አሉ። በኋላ እንመለከታለን ስለ ትራንስአትላንቲክ ስሌቭ ትሬድ ስናገር እና ስሌቭ የሚለው ወይም ደግሞ ባሪያ የምንለው ምንድን ነው? በሌላ ሰው እንደ ንብረት የሚቆጠር እንደ ጉዝ፣ ልክ አንድ ጉዝ ንብረት እንዳለን ደብተር፣ እስክሪብቶ ምናምን የራሳችን የምንለው ንብረት እንዳለን ሁሉ ያም እንደ አንድ ንብረትነት የተወሰደ ተገዶ የሚሰራ ያለ ክፍያ የሚሰራ ብዙ ጊዜ በአሰቃቂ በአስቸጋሪ ሁኔታ ውስጥ የሚኖር ሰው ስሌቭ እንለዋለን። ስሌቨሪ የምንለው ደግሞ ስርዓቱ ነው። ይህንን የሚፈቅድ የሰው ልጅ እንደ ዕቃ በሌላው ሰው ሙሉ ለሙሉ በቁጥጥር ስር ሆኖ እንደ ንብረት ተቆጥሮ በጉልበት እንዲሰራ አሰቃቂ በደል እየደረሰበት ግፍ እየተፈጸመበት ይህንን ሲስተም የሚፈቅድ ሲስተሙ ምንለዋለን? ስሌቨሪ እንለዋለን። ስሌቭ ትሬድ ደግሞ ምንለው የሰው ልጅ እንደ ሸቀጥ የሚሸጥበት፣ በተለይ ደግሞ በዚህ አሁን በምንናገርበት ቶፒክ አፍሪካን ስሌቭ ትሬድ ሰዎች የሚታደኑበት እና ተጓጉዘው እንደ ሸቀጥ የሚሸጡበትን እና ሌላ ዓለም ክፍል ተጉዘው እንዲሰሩ የሚደረጉበት ይሄ የባሪያ ንግድ ምንለው ነው። እና ስሌቭ እና ስሌቭ ትሬድ ይሄ ነው። ይህንን ካልን ዘዲያ በዚህ ስሌቨሪ ኤንድ ስሌቭ ትሬድ ኢን አፍሪካ ምን እንመለከታለን? ኢቫሉዌሽን ኦፍ ዘ ኢምፓክት ኦፍ ስሌቭ ትሬድ ኦን አፍሪካ። አፍሪካ ላይ ትልቅ ጠባሳ ትቶ ከሄዱት ታሪካዊ ክስተቶች አንዱ ስሌቨሪ ነው። ስሌቨሪ እና ስሌቭ ትሬድ ትልቅ ጠባሳ ነው። ይህንን እንመለከታለን። ኤግዛሚኔሽን ኦፍ ሃው ስሌቭ ትሬድ አፌክትድ አፍሪካን ኢኮኖሚ፣ እንዴት የአፍሪካን ኢኮኖሚ የባሪያ ንግድ እንዴት አፌክት እንዳደረገው እንመለከታለን። ቀጥሎ ክሪቲክ ዘ ክራይምስ አጌንስት ሁማኒቲ፣ እንዴት ሰው ልጅ ላይ የተፈጠረ ምን ይመስል እንደነበረ ይህንን ክሪቲሳይዝ እናደርጋለን። በኋላ እንዴት ትራንስአትላንቲክ ስሌቭ ትሬድ ደግሞ ሩቱ ራሱ እንዴት እንደተመሰረተ እና ባህሪያቶቹን የምንመለከት ይሆናል። መጀመሪያ ስሌቨሪ ኢንሳይድ አፍሪካ። በነገራችን ላይ ብዙ ጊዜ ስለ ባሪያ ንግድ ሲነሳ ስለ ትራንስአትላንቲክ ስሌቭ ትሬድ ነው የሚነሳው፣ ወይም ደግሞ አፍሪካ አትላንቲክን አቋርጦ ከአፍሪካ ተጉዘው ሰሜን አሜሪካ ተወስደው ስለሚሸጡት ስሌቮች ነው። እሱ ዋነኛው ገናናው እና አሰቃቂው የስሌቭ ትሬድ ታሪክ የባሪያ ንግድ ዋነኛው ቢሆንም ስሌቨሪ ግን ወይም ደግሞ ባርነት ግን ለአፍሪካ አዲስ አይደለም። ባርነት ለብዙ ዘመን የቆየ ፕራክቲስ ነው። አፍሪካ ውስጥ ኢንዲጂነስ ፕራክቲስ ነበረ፣ ወይም ደግሞ አገር በቀል የነበረ የባርነት ሁኔታዎች ነበሩ። ያኛው ጎልቶ ይወጣል እንጂ ኢንዲጂነስ ፕራክቲስ ነበር። ምን ይመስላል? ኢንዲጂነስ አገር በቀል በአፍሪካ ደረጃ ለረጅም ዘመን ያስቆጠረ ቅድም ባልነው ሁኔታ ስሌቨሪ የሰው ልጅ ያለ ፍቃዱ በነፃ እንደ ንብረት ተቆጥሮ በሌላ ሰው ግፍ የሚደርስበት ሂደት ወይም ደግሞ ባርነት ስርዓት ለረጅም ጊዜ የቆየ ነው። ኢንዲጂነስ ስሌቨሪ ኤግዚስት ኢን አፍሪካን ሶሳይቲስ ፍሮም ኤንሸንት ታይምስ፣ ከጥንት ጊዜ ጀምሮ የነበረ ነው። ከጥንት ጊዜ ጀምሮ እስከ 20ኛው ክፍለ ዘመን እስከ መጀመሪያ 20ኛው ክፍለ ዘመን ድረስ የነበረ ነው። አዲስ አይደለም። ከአውሮፓውያኖች መምጣት በፊት ከትራንስአትላንቲክ ስሌቭ ትሬድ በፊት አፍሪካ ውስጥ ከጥንታዊ ከኤንሸንት ጊዜ ጀምሮ የነበረ ክስተት ነው። የግብፅ ፒራሚዶች እኮ የተሰሩት ስሌቭ ሌበርን በመጠቀም ነው። ብዙዎቹ የስሌቭ ሌበር በከፍተኛ ሁኔታ ጥቅም ላይ ውሏል። ስለዚህ ከጥንት ጊዜ ጀምሮ የነበረ ነው ባርነት። በባሪያ ጉልበት መስራት አዲስ ነገር አይደለም የሚለውን ለማወቅ ነው። ባሮች እንዴት ይገኛሉ የሚለውን ስንመለከት በተለያዩ ምክንያቶች ነው ባሮች የሚገኙ። በጦርነት የሚማረኩ ስኖት የማተር ኦፍ ከለር፣ ጥቁር ስለሆነ አፍንጫው ደፍጠጥ ስላለ ጸጉሩ ከርደድ ስላለ አይደለም። ብዙ ጊዜ ኮመንሊ እንደዚህ አይነት ሚስኮንሰፕሽናል ነው። አንድ ህብረተሰብ ከሌላው ህብረተሰብ ጋር ጦርነት ያደርጋል። ድል የተደረገውን ህዝቡን እንዳለ በባርነት ወስዶ ይሸጣል። በባርነት ይወስዳል። ይከፋፈላሉ። አሸናፊው አካል ተሸናፊውን ህዝብ የተማረኩትን ይከፋፈላሉ እና ዜሜድ ዘም ስሌቭስ ባሮቻቸው ያደርጓቸዋል። ስለዚህ ዎርፌር ጦርነት አንዱ የባሪያ የሚገኝበት ሚንስ ነበር። አሸናፊው ተሸናፊውን በባርነት ይወስደዋል። ለቤቱ ለዶሜስቲክ አገልግሎት ቢፈልግ ደግሞ ወስዶ ገበያ ይሸጠዋል። ይሄ አንዱ ነው። ሌላው ማርኬት ሰፕላይ ነው። ያው ገበያ ላይ ይገኛል። እንደ ማንኛውም ሸቀጥ ባሪያ ወጥቶ ልክ አሁን ከብት አህያ ወይም በሬ እንደሚገዛው ገበያ ተሄዶ ባሪያ ተገዝቶ ይመጣል። ሌላኛው ኪድናፒንግ ነው። እገታ ሲባል ሰዎችን አግቶ በኃይል አግቶ ወስዶ ባሪያ ማድረግ ማለት ነው። ኪድናፒንግ ያፍኗቸውና ባሪያዎች ያደርጓቸዋል። በአማርኛ ምን ይባላል? ይሄ ባሪያ ፍንገላ ይባላል። በአማርኛ ባሪያ ፍንገላ ነው የሚባለው፣ ወይም ደግሞ ስሌቭ ሬድስ ይባላል። ሰዎች ባሪያ ፍለጋ አድፍጠው በመሄድ ሰዎችን በድንገት ኪድናፕ ያደርጓቸውና ይማርኳቸውና በባርነት ይሸጧቸዋል። ይሄ ሬዲንግ፣ ስሌቭ ሬዲንግ ወይም ደግሞ ባሪያ ፍንገላ ይባላል። ሌላው ትሪቢዩት ነው። ልክ በተለያዩ አይነት ግብር በገንዘብም በአይነትም እንደሚገበረው ሁሉ በባሪያም ይገበር ነበር። ዓመታዊ ግብር ሲደርስ 20 ባሪያ አስገባ። ልክ እንደ ሸቀጥ በአይነት ግብር
ግብር በገንዘብም በአይነትም ይገባል። ለምሳሌ በእህል ካመረተው ምርት 1/3ኛውን ግብር ሊገብር ይችላል። ስንዴ ከሆነ ጤፍ ከሆነ ሲሆን ገንዘብ ሊል ይችላል። ልክ እንደዛ ሁሉ ባሪያ በግብር መልክ ይገኛል። ገዢዎች፣ ትልልቅ ገዢዎች ወይም ደግሞ አገረ ገዢዎች ከወረዳ አውራጃ እንትኖች ግብር የሚገባላቸው አንዱ ባሪያ እንደ ትሪቢዩት በግብር መልክ ይቀርባል። ሌላኛው ፓውኒንግ ነው። አንድ ዕቃ አሲዘን እንደምንለው በማስያዝ ማለት ነው። ፓውኒንግ ማለት ማስያዝ ነው። የሆነ ዕቃ ወይ አመጣልሃለሁ እስቲ እስከዛ ድረስ እስካመጣልህ ድረስ ይህንን ያዝ፣ ካላመጣው ይህን ትወስዷለህ የሚል ዕቃ ሲዞ እንደ የሆነ ነገር ለማድረግ ነው። ማስያዣ ታሲዝና በተስማማው መሰረት ስታመጣ ያ ይመለስላል። ካልመለስ ግን በዛ መሰረት ካልመለስ ግን ያ ያስያዝከው ይወሰዳል። ስለዚህ ባሪያም እንደዚሁ በማስያዝ እስከዛ እስካመጣልህ ድረስ ይህን ነገር እስካደረግለት እሱን በመያዣነት የያዘው። እነዚህ እንግዲህ ባሪያ ከሚገኝባቸው ሚንሶች ጥቂቶቹ ናቸው። እንግዲህ ቅድም እንዳልነው አፍሪካ ውስጥ ባርነት ወይም ደግሞ የባሪያ ጉልበት መጠቀም አዲስ ነገር እንዳልሆነ አይተናል። ሁለተኛ ነገር በተለያዩ መልኮች የሚገኝባቸውን አይተናል። ሌላኛው ሜጀር ትሬድ ሩትስ ምንድን ናቸው? አፍሪካ ውስጥ በባሪያ ንግድ ጊዜ ዋነኛ የባሪያ ንግድ መስመሮች ወይም ደግሞ ትሬድ ሩትስ እነማን ናቸው? ምን ይመስሉ ነበር የሚለውን እንመለከት። ሜጀር ትሬድ ሩትስ ኢንክሉድ ትራንስሳሃራን ትሬድ፣ ሳሃራን አቋርጦ የሚሄደው የንግድ መስመር ትራንስሳሃራን ትሬድ ሩት ይባላል። ትራንስሳሃራን አንዱ የባሪያ ንግድ መስመር ነው። ባሪያ በከፍተኛ ሁኔታ የሚቸበቸብበት መስመር አንዱ የትራንስሳሃራን ትሬድ ሩት ነው። የሳሃራን አቋርጦ የሚያልፈው የንግድ መስመር ነው። ይሄ የተዘረጋው ከምዕራብ አፍሪካ እስከ ሰሜን አፍሪካ የተዘረጋ የንግድ መስመር ነው። ስለዚህ ከምዕራብ አፍሪካ የሚጋዙ ባሮች ወደ ኖርዝ አፍሪካ ለንግድ የሚወሰዱት በዚህ የንግድ መስመር ነው። ሁለተኛው ወደኛ ሀገር ያመጣናል። ይሄኛው ከኢትዮጵያና ከሱዳን በግብፅና ኖርዝ አፍሪካ በኩል አድርጎ እስከ ከአፍሪካ ውጭ ሁሉ የሚሸጥበት ሁለተኛው የንግድ መስመር ነው። ኢትዮጵያ ውስጥ አንዱ ከፍተኛ የንግድ ባሪያ ይሸጥባቸው ከነበሩ ሀገሮች አንዷ ኢትዮጵያ ነበረች እና ከኢትዮጵያና ከሱዳን የሚፈነገሉ ባሮች፣ በተለያየ ምክንያት የሚገኙ ባሮች ወደ ግብፅ እንዲሁም ሰሜን አፍሪካ ከዛም በላይ አልፎ የሚሸጥበት ሌላው የንግድ መስመር ይሄ ነበር። ሶስተኛው ሴንትራል አፍሪካ ነው፣ መካከለኛው አፍሪካ። ቅድም እንዳልነው በሌሎች ውይይቶች እንዳየነው ብዙ ዋነኛ ባሪያ አቅራቢ ስቴቶች ነበሩ። ስለዚህ ሴንትራል አፍሪካን ሩት ቱ ዘ ኪንግደም ኦፍ ባኮንጎ፣ ከኮንጎ ምናምን አካባቢ ብዙ ባሮች ይመጡ እንደነበር አይተናል። ኪንግደም ኦፍ ባኮንጎ ቱ ንጎኖ አሎንግ ዘ አትላንቲክ ኮስት፣ ይሄ ደግሞ አትላንቲክ ኮስት በአትላንቲክ ውቅያኖስ ዳርቻ ተወስደው የሚሸጡ ባሮች ነበሩበት። ስለዚህ ሶስት ዋና ዋና የንግድ መስመሮች ነበሩ፣ ባሮች የሚሸጡባቸው የንግድ መስመሮች። ቀጥሎ የምናየው ባሮች ለምን አገልግሎት ይውሉ ነበረ? ምን ሚና ነበራቸው? ሮልስ ኦፍ ትሬድስ ኢን ትራዲሽናል አፍሪካን ሶሳይቲ፣ በትራዲሽናል አፍሪካን ሶሳይቲ ወይም ደግሞ በባህላዊ አፍሪካ ማህበረሰብ ውስጥ የባሮች ሚና ምን ነበረ ብለን ስንመለከት ለተለያዩ አገልግሎቶች ይውሉ ነበር። ባሮች ለተለያዩ አገልግሎቶች ይውሉ ነበር። አንደኛው ዶሜስቲክ ሰርቫንት ነው፣ የቤት ውስጥ አገልጋይነት። ይሄ አንዱ ለዶሜስቲክ ፐርፐስ ወይም ደግሞ ለቤት ውስጥ አገልግሎት ዋነኛ ሚናቸው የቤት ውስጥ አገልጋይ መሆን ነው። ይህ ቤት ውስጥ አገልግሎት ስንል በቤተ መንግስት ውስጥ ይሰራሉ። በቤተ መንግስት ውስጥ አገልጋይ ሆነው ይሰራሉ። ሪሊጂየስ ፕሌስስ፣ የተለያዩ የእምነት ተቋማቶች ውስጥ አገልጋይ ሆነው ይሰራሉ። እንዲሁም በጣም ኮመን የሆነው በሃውስሆልድ በቤት ደረጃ የቤት አሽከሮች ወይም ደግሞ አገልጋዮች ሆነው ቤት ውስጥ የተለያዩ ስራዎችን በመስራት ያገለግላሉ። ስለዚህ ዶሜስቲክ ሰርቫንት አንዱ ነው ለቤት ውስጥ አገልግሎት። ይህ ቤት ስንል ከግለሰብ መኖሪያ ቤት ጀምሮ የእምነት አካባቢዎች ማገልገል አለ፣ እስከ ቤተ መንግስት ድረስ የሚሰሩ የጉልበት ስራዎችን የሚሰሩ ባሮች ናቸው። ሌላው ሴትና ወንድ ባሮች ዩዝድ ኢን አግሪካልቸር። ሌላው ስፔሻላይዜሽን በአግሪካልቸር በግብርና ላይ፣ ንግድ ላይ፣ ማዕድን ቁፋሮ ላይ እና የተለያዩ እደ ጥበብ ስራዎች ላይ ባሮች ያገለግሉ ነበር። ሌላው አፍሪካ ውስጥ የብዙ ባሪያ ጌታ መሆን የፕሪስቲጅ ወይም ደግሞ የደረጃ መለኪያ ነበር። ብዙ ባሪያ የአንድ ሰው የሀብት መጠን የሚለካበት አንዱ የብዙ ባሪያ ባለሀብት መሆን ነው። ከሌኩ ይህን ያህል ባሮች አሉት ፕሪስቲጅ መገለጫ ነበር። The acquisition of greater number of slaves marked as a mark of prestige, social status በማህበረሰቡ ዘንድ ያለን ከፍታ አመላካች ሆኖ ያገለግል ነበር። ፓወር ኃይለኝነትና ስታተስ የማህበረሰቡ ዘንድ የስታተስ መገለጫ ወይም ደግሞ የደረጃ መገለጫ ከፍ ያለ ደረጃ ያሰጥ ነበር በህብረተሰቡ እይታ ዘንድ የብዙ ባሮች ጌታ መሆን። ሴቶች ባሮችን በተመለከተ ደግሞ በሚስትነትና ቅምጥነት ኮንኩባይንስ ማለት ቅምጥ ወይም ደግሞ ውሽማ የሚለውን ተርም ይወክላል። ያው ፎርማል ሚስት አይደለችም፣ ግን ያው እንደ ሚስት ሆነው ያገለግሉ ነበር እና ስሌቮች፣ ሴት ስሌቮች የቀናቸው እንደ ሚስት ሆነው ያገለግላሉ። ሌሎቹ ደግሞ ከዛ መለስ ባለ ሁኔታ እንደ ውሽማ ሆነው ይኖራሉ። የቺፎች የንጉሶች ሚስት ወይም ደግሞ ቅምጥ ሆነው የሚያገለግሉበት ሁኔታ ነበር። በዚህም ምክንያት ከወንዱ ባሪያ ይልቅ የሴቷ ባሪያ ዋጋ ከፍ ያለ ነበረ።
ይህ እንግዲህ ዩቲላይዜሽን ኦፍ ዶሜስቲክ አካባቢ የባሮች ሚናን የሚያሳይ ነው። ሌላው አግሪካልቸራል ዩዝ እንግዲህ እንደምናውቀው ግብርና ስራ ከፍተኛ ጉልበት የሚጠይቅ ነው። አግሪካልቸር ላይም ባሮች በከፍተኛ ሁኔታ ጥቅም ይሰጡ ነበር። በማረስ ከብቶችን በመንከባከብ በአደንና በአሳ ማጥመድ ስራ እንዲሁ የባሮች ከፍተኛ ሚና ይጫወቱ ነበረ በጥንታዊ አፍሪካን ሶሳይቲ ውስጥ። በንግድ ውስጥም እንደዚሁ ንግድ ላይም እንደዚሁ ባሮች ሚና ቀላል አልነበረም። ንግድ ላይ ከሚሰሩባቸው ዋነኛ ስራዎች እንደ ፖርተርስ ከባድ ነገሮችን ተሸክሞ እንደ እቃ ማጓጓዣ የተለያዩ ሸቀጦችን ተሸክሞ የማጓጓዝ ስራ ይሰሩ ነበረ። የሻል ያሉት ደግሞ እንደ ነጋዴ ሆነው ያገለግላሉ እና ወኪሎች ሆነው ትሬዲንግ ኤጀንትስ ሆነው እንዲሁ በንግድ ስራ ላይም ያገለግላል። ከሸክም ጀምሮ እስከ ኤጀንት በመሆን እስከ ነጋዴ በመሆን በንግዱ ላይም እንደዚሁ ሚና ነበራቸው። ማዕድን ላይም እንደዚሁ እንደምናውቀው ማዕድን ስራ በጣም አድካሚና በጣም ሪስኪ ለአደጋ የሚያጋልጥ ስራ ነው። በዚህ ላይ ማይኒንግ ስራ ላይ ይሰራሉ። ወርቅ ቁፋሮ ላይ ረጅም ርቀት ውስጥ ያለው ከፍተኛ ሙቀትና አስቸጋሪ በሆነ ሁኔታ ውስጥ ባሮች ገብተው ወርቅ የመቆፈር ስራ ይሰራሉ። በተለይ አሁን ለምሳሌ ጋና ውስጥ ዘአካም ፒፕል እንደዚህ በዚህ ጉዳይ አይረን ወርኪንግ የብረት ስራ ላይ እንዲሁ የጨው ማምረት ስራ ላይ እንዲሁም የሽመና ስራ ላይ ባሮች ያገለግላሉ። ስለዚህ በማዕድን ማውጣትም ሆነ የተለያዩ እደ ጥበብ ስራዎች ላይ አድካሚ ስራ እንዲሰሩ በማድረግ ረገድ የባሮች ሚና ቀላል አልነበረም። በወታደራዊ ዘርፍ ላይም እንደዚሁ ባሮች ትልቅ ሚና ይጫወታሉ። እንደ ወታደር ያገለግላሉ። ጌቶቻቸውን ጓዝ በመሸከም በሚሄዱበት ሀገር ሁሉ ይከተላሉ። እንደ ቦዲጋርድ ያገለግላሉ። አንዳንዴም ሰክሰስፉል የሆኑት እንደ አዛዥ ሆነው የጦር አዛዦች ሆነው ጎበዝ የሆኑ ተዋጊዎች የሚወጣባቸውን ቦታዎች አሉ። አስተዳደራዊ ዘርፍ ላይም እንደዚሁ ሚና ነበራቸው። ፓላስ ውስጥ ቤተመንግስት ውስጥ እንደ ኢንተርቴነርስ ሆነው ያገለግላሉ። የተለያዩ ጥሩ ድምፅ ያላቸው ጥሩ መዝፈን የሚችሉ ጥሩ እንቅስቃሴ የሚያደርጉ ነገስታት የሚያዝናኑ አሉ። ሚውዚሽያንስ ሆነው ጋሻና ጦር ተሸክመው ከአገር የሚከተሉ አለቆቻቸውን ተሸክመው የተለያዩ የጦር መሳሪያዎች ተሸክመው የሚከታተሉ አሉ። ዜና በማወጅ ረገድ የሚሳተፉ አሉ። አስተርጓሚ በመሆን ገንዘብ ያዥ በመሆን እንዲሁም ምግብ አብሳይ በመሆን ጌቶቻቸውን ያገለግላሉ። እንግዲህ ከላይ የጠቀስናቸው ባሮች አፍሪካ ውስጥ በጥንታዊ አፍሪካ ውስጥ በተለያየ ዘርፍ የሚያገለግሉ። ስለዚህ የባሪያ ጉልበት መጠቀም አዲስ አይደለም፣ ወይም ደግሞ አውሮፓውያኖች ያመጡት ብቻ አይደለም። ስሌቨሪ በአፍሪካን ሶሳይቲ ውስጥ ረጅም ታሪክ ያለው እና በተለያየ ዘርፍ ላይ ብዙ ሚና የተጫወቱ ባሮች እንደነበሩ ከታሪክ እንረዳለን። አንድ ከዚህ ጋር ተያይዞ አፍሪካ ውስጥ የነበረው ስሌቨሪ ስንመለከት ኢንቴግሬሽን ይፈቅድ ነበረ። ማለት ምንድነው? እንደ ባዕድ አይታዩም ነበረ። ባሮቹ እንደ ባዕድ አይታዩም ነበር። ኢንቴግሬሽን ኢንቱ ኪንሺፕ ሲስተም ኦፍ ዘ ኦነር ዋዝ ኮመን። ከባሪያ ገዢው ጋር የኢንቴግሬት የማድረግ ወይም ደግሞ እንደ ቤተሰብ ሆኖ የመቅረት ሁኔታ ኮመን ነበር፣ የተለመደ ነበር። ብዙ ጊዜ እንደ ቤተሰብ ነው የሚቆጠሩት። ወይ በአዶፕሽን ወይ በጡት በማጥባት ወይም በማሳደግ ወይም ደግሞ በጋብቻ ከባሪያ ገዢው ጋር ከባሪያ አሳዳሪው ጋር ኢንተግሬት ሆኖ አንድ ቤተሰብ ሆኖ የመቀጠል ሁኔታ ቻንሱ ነበረ የሚለውን ለማሳየት ነው። በጥንታዊ አፍሪካ በዚህ ዘመን እንግዲህ በአፍሪካን ሶሳይቲ ውስጥ ባሮች መብቶችና ፕሪቪሌጆች ነበሯቸው። የተወሰኑ መብቶችና ኢንጆይ የሚያደርጓቸው ደግሞ ፕሪቪሌጆች ወይም ደግሞ ጥቅሞች ነበሯቸው። ራይትስ ኤንድ ፕሪቪሌጅስ ኦፍ አፍሪካ ፕሪቪሌጅስ ኦፍ ስሌቭስ ኢን አፍሪካን ትራዲሽናል ሶሳይቲስ በአፍሪካ ትራዲሽናል ሶሳይቲስ ወይም ደግሞ በአፍሪካ ማህበረሰብ ውስጥ ባሮች የነበሯቸው ራይቶች ነበር። ለምሳሌ ባሮች ማግባት መብት ነበራቸው። የማግባት መብት ነበራቸው። ትዳር የመያዝ መብት ነበራቸው። እርስ በርሳቸው ወይም ደግሞ ከፍሪ ከሆኑ ወይም ደግሞ ባሪያ ካልሆኑ የህብረተሰቡ ክፍሎች ጋር የመጋባት መብት ነበራቸው። ይሄ አንዱ ፕሪቪሌጃቸው ነበር። ሌላው ባሮች በግብርና ስራ ላይ የተሰማሩ ባሮች ጌቶቻቸው ትንሽዬ ፕሎት ኦፍ ላንድ ይሰጧቸውና ለራሳቸው የሚፈልጉትን ነገር የማምረት መብት ሁሉ ነበራቸው። ስሌቭስ ፋርሚንግ ፎር ዜር ኦነርስ ወር ኦፍን ጊቨን ፕሎትስ ኦፍ ላንድ ቱ ካልቲቬት ፎር ኢንዲፔንደንት ኢንካም። ለራሳቸው ትንንሽ አነስተኛ ገቢ የሚያገኙባቸው ትንንሽ መሬቶች ይሰጧቸው ነበር። ይሄ አንዱ ፕሪቪሌጅ ነው። ሌላው የመውረስ መብት ነበራቸው። ጌቶቻቸው ማስተሮቻቸው ሊያወርሷቸው የሚችሉበት ሁኔታ ነበረ። ከጌቶቻቸው የተለያዩ ንብረቶችን የመውረስ መብት ነበራቸው። የህግ ከለላም ነበራቸው። ካለቆቻቸው ከንጉሱ ወይም ከቺፉ ወይም ደግሞ ከዋናው ገዢ ኦንሊ ዘ ኪንግ ቺፍ ኤንድ ሱልጣንስ ከዋናው ገዢ በስተቀር በባሮቹ ህይወት ላይ ማዘዝ የሚችል አልነበረም። ኦንሊ ዘ ኪንግ ቺፍ ኦር ሱልጣን ሄልድ ዘ ፓወር ኦፍ ላይፍ ኤንድ ዴዝ ኦቨር ዘ በእነሱ ህይወት ላይ ማዘዝ የሚችለው ከፍተኛው የአካባቢው መሪ ብቻ ነበር። ይሄ አንዱ ሌጋል ፕሮቴክሽን የህግ ከለላ እንደነበራቸው የሚያሳይ ነው። ሌላው ማኑሚሽን ነው። ማኑሚሽን ማለት ፍሪዴሞን ከአፍተር ሰም ታይም ባለቤቱ ወይም ደግሞ የባሪያው ገዢ ነፃ አድርጎ ሊለቀው ይችል ነበር። ፍሪደሙን ይሰጠው ነበር። ነፃ ሆኖ እንዲኖር የሚለቅበት ሁኔታ አለ። ይሄ ምን ይባላል? ማኑሚሽን ይባላል። ኦር ሪደምፕሽን was common in several societies.
ተወሰነ ዓመት አብረው ከኖሩ በኋላ ነፃ አድርጎ ይለቀዋል። ባሪያ መሆኑ ይቀርና ነፃ ሆኖ ሰርቶ ቤተሰብ መስርቶ የሚኖርበት ሁኔታ ነበረ። ይህም አንዱ የነበረ ሁኔታ ነበር። ሌላው ሶሻል ሞቢሊቲ ነው። ሶሻል ሞቢሊቲ ማለት እድሜ ልኩም ባሪያ ሆኖ አይቀጥልም። ከተወሰነ ጊዜ በኋላ እስከ ትልቅ ደረጃ ነፃ ሆኖ ከፍ ማለት throughout his life ባሪያ ሆኖ የመቀጠል ሁኔታ ላይኖር ይችላል። ሶሻል ሞቢሊቲ የምንለው ከባሪያነት ወጥቶ እስከ ገዢ ድረስ ትልቅ ደረጃ የሚደርስበት ሁኔታ ነበረ። በዚህ ላይ እንደው እግረ መንገዳችንን የምናነሳው ኢትዮጵያ ውስጥ እንደዚህ ከባርነት ብሎ ትልቅ ደረጃ የደረሱ ሰዎች ነበሩ። በዚህ አጋጣሚ እንደውም አንደኛው ኦኔሲመስ ነሲብ ይባላል። ባርነት ተሽጦ ብዙ ቦታ ከደረሰ በኋላ መጀመሪያ መጽሐፍ ቅዱስን በአፋን ኦሮሞ የተረጎመ ትልቅ ደረጃ ላይ የደረሰ መጀመሪያ ግን በስሌቭነት አሁን ኦሮሚያ ከምንለው አካባቢ ድሮ የተሸጠ ነው። ሌላ አሁን በቅርብ አንድ ዘፈን የተዘፈነላት ታዋቂ ሴት አለች። በባርነት ተሽጣ የነበረች ማህቡባ ትባላለች። በኋላ በወጣላት ስም የአንድ የአውሮፓ ልዑል ባሪያ ንግድ ገበያ ላይ አይቷት ከኢትዮጵያ ተሽጣ ወጣ እንግዲህ ወደ አረብ ወርልድ ከዛ ልዑሉ ወዷት አግብቷት ሁሉ የነበረ አሁን በቅርብ አንድ ዘፋኝ በስሟ አንድ ቆንጆ ዘፈን ዘፍኗል። እና ይሄ የሚያሳየው ምንድነው? ሶሻል ሞቢሊቲ አለ። ሰዎች አፍሪካ ውስጥ ባሪያ ሆኖ የመቅረት ሁኔታ ላይኖር ይችላል። ሞቢሊቲ ከፍ ማለት ከዛ የመውጣት ሁኔታ መኖሩን ለመግለጽ ነው። እና ስራውት ባሪያ ሆኖ አይቀጥሉም። ትሪትመንት ኦፍ ስሌቭስ ኢን ፕሪ ኮሎኒያል አፍሪካ እንግዲህ ኮሎኒያሊዝም ከመምጣቱ በፊት ባሮች አፍሪካ ውስጥ እንዴት ነበር ትሪት ይደረጉ የነበሩት የሚለውን ስንመለከት ኮምፓራቲቭ ምን ይመስላል? ባሮች ትራዲሽናል አፍሪካን ሶሳይቲ ውስጥ እንዴት ነበር ትሪት የሚደረጉት? እንግዲህ ትሪትመንቱ ወይም ደግሞ የባሪያ አያያዝ ሁኔታ ከቦታ ቦታ እንደየባሪያ ባለቤቱ ይለያያል። ሁሉም አንድ አይነት አይደለም። አንዳንዱ በጥሩ ሁኔታ ትሪት የሚያደርጋል፣ አንዳንዱ ደግሞ ጥሩ ባልሆነ ሁኔታ ትሪት የሚያደርግ ሊኖር ይችላል። ትሪትመንት ቫሪድ ባይ ኦነርስ ኤንድ ሃውስሆልድ እንደየ ሃውስሆልዱና እንደ ባሪያ ባለቤቱ ሁኔታ ይለያያል። በአጠቃላይ ግን ሲታይ ሞር ሂውሜን ነበረ፣ ሰብአዊ ነበረ፣ ሪሌቲቭሊ በጣም የተሻለ ነበረ። በጣም የተሻለ ነበር የምንለው በኋላ ከመጣው ዘመን ጋር ስናስተያየው ነው። በኋላ አውሮፓውያኖች በባሪያ ንግድ ላይ ሲሰማሩ ካደረጉት ሁኔታ ጋር ስናነጻጽረው ዚስ ዋን ዋዝ ሞር ሂውሜን በጣም የተሻለ ሰብአዊነት የነበረበት ነበረ ዛን ኢን አዘር ሪጅንስ ከሌላ ዓለም ክፍሎች ጋር ስናነጻጽረው ይሄ ፕሪኮሎኒያል አፍሪካ ባሪያ በተሻለ ሁኔታ ትሪት ይደረግበት የነበረ ዘመን እንደነበረ እንመለከታለን። ኦራልና ሪትን ሪኮርድስ ደግሞ የሚያሳዩ ምንድን ነበረ? ዲፍረንት ኔቸር ኦፍ ስሌቨሪ ኮምፔርድ ቱ ዩሮፒያን ኤንድ አሜሪካን ስሌቨሪ በተለይ በአውሮፓኖችና በአሜሪካኖች ስሌቨሪ ጋር ስናነጻጽረው ዚስ ዋን ዋዝ ባይ ፋር የተሻለ ነበረ። አሰቃቂው የነበረው የባሪያ ህይወት በጣም አሰቃቂ የነበረው አውሮፓውያኖችና አሜሪካኖች በዚህ ንግድ ላይ ሲሰማሩ ባሮች ላይ ይሰሩ የነበረው ከነበረው ኢንሁሜን ከሆነ ፕራክቲስ ጋር ስናነጻጽረው ይሄኛው ባይፋር የተሻለ እንደነበረ መረዳት ይቻላል። ስታተስ አዝ ስሌቭ ዋዝ አክኖሌጅድ ኤንድ ኖት ኦልዌይስ ኦፕሬሲቭ። ስለዚህ ሲጠቃለል ትራዲሽናል አፍሪካን ሶሳይቲ ወይም ደግሞ ከአውሮፓውያኖች ወደዚህ ንግድ ከመግባታቸው በፊት የነበረው ባሪያ ትሪትመንት ሁኔታ ሁል ጊዜ ኦፕሬሲቭ አልነበረም፣ የተሻሉ እንትኖችም ነበሩት የሚለውን ለማሳየት ነው። እንግዲህ ስሌቭ ትሬድ ሩት እነዚህን ይመስላሉ። ቅድም እንዳልነው ሶስት ዋና ዋና ስሌቭ ትሬድ ሩት ነበረ ብለናል። አንደኛው ከዌስት አፍሪካ ወደ ኖርዝ አፍሪካ የሚወስደው ይሄ ትራንስ ሳራን አቋርጦ የሚሄደው የንግድ መስመር ይሄ ነው። ሁለተኛው ይሄ ከኢትዮጵያና ከኑቢያ ተነስቶ ወደ አረብ ወርልድ ኖርዝ አፍሪካ የሚወስደው የንግድ መስመር ነው። ይሄ ስመለከተው ሁለተኛው ትሬድ ሩት ነው። ሶስተኛው ደግሞ ከሴንትራል አፍሪካ ተነስቶ ወደ አትላንቲክ ኮስት ላይ በዚህ መልኩ ባሮች እነዚህ ባሮች ተወስደው የሚሸጡባቸው መስመሮች ናቸው። እንደምታዩት ከዚህ ከሴንትራል አፍሪካ ወደ አትላንቲክ ኮስት ላይ ተወስዶ ባሮች እንደ ሸቀጥ የሚቸበቸውበት ሁኔታ ነበር። እንግዲህ ቀጥሎ የምንመለከተው ዘ ኢንዲያን ኦሽን ኤንድ ዘ ሜዲትራኒያን ስሌቭ ትሬድ። ኦኬ 6.32 ዘ ኢንዲያን ኦሽን ኤንድ ዘ ሜዲትራኒያን ስሌቭ ትሬድ። እንግዲህ ሂስቶሪካል ኮንቴክስቱ ምን ይመስላል? የኢንዲያን ኦሽን እና ሜዲትራኒያን አካባቢ ይደረግ የነበረው ስሌቭ ትሬድ ኤግዚስተንስ ኦፍ ትራንስ-ሳሃራን ሬድ ሲ ኤንድ ኢንዲያን ኦሽን ስሌቭ ትሬድ ቢፎር ዘ ትራንስ አትላንቲክ ስሌቭ። እንግዲህ ሶስት የንግድ መስመሮች እንዳሉ ተናግረናል። አንደኛው ሳሃራን አቋርጦ ይሄድ የነበረው የንግድ መስመር ነው፣ ከዌስት አፍሪካ ወደ ኖርዝ ሳሃራን አቋርጦ። ሌላው ከኢትዮጵያና ከኑቢያ ተነስቶ ሬድ ሲን አቋርጦ ወደ ሰሜን አፍሪካ እና ቢዮንድ የሚሄደው። ሌላው ደግሞ ወደ ኢንዲያን ኦሽን ስሌቭ ትሬድ። እነዚህ አትላንቲክ ወደ አትላንቲክ ጠረፍ ላይ የሚመጣው የንግድ ግንኙነት ነው፣ ትሬድ ሩት ነው። ትራንስሳሃራን ትሬድ ከ8ኛው እስከ 16ኛው ክፍለ ዘመን የነበረ ዋና የንግድ መስመር ነው። ይሄ ኖርዝ አፍሪካን አረብስ እና በርበሮች ናቸው እዚህ ንግድ ላይ በከፍተኛ ሁኔታ ይሰማሩ የነበሩት። እንግዲህ ትራንስሳሃራን ትሬድ ሩት ዌስት አፍሪካና ኖርዝ አፍሪካን የሚያገናኝ የንግድ መስመር ነው። በዚህ ላይ ትልቅ ሚና ይጫወቱ የነበሩት የሰሜን አፍሪካ አረቦችና በርበሮች ነበሩ። ከ16ኛ ክፍለ ዘመን በኋላ ግን የትራንስሳሃራ የንግድ መስመር
ዲክላይን ሊያደርግ ችሏል። የሬድ ሲ ትሬድ ደግሞ የሬድ ሲ ደግሞ የቀይ ባህር አቅጣጫ ይዞ ይደረግ የነበረው የንግድ መስመር ይነሳ የነበረው ከኢትዮጵያና ከኑቢያ ነው። ኑቢያ ዛሬ ሱዳን የምንለው አካባቢ ያለ መንግስት ነበረ። ከኢትዮጵያና ከኑቢያ ይነሳና በሚድል ኢስት ወደ ሚድል ኢስት እና እስከ ህንድ ድረስ ይደረግ የነበረ ንግድ ነው። በተለይ በ19ኛው ክፍለ ዘመን በጣም ተስፋፍቶ የነበረ ነው። አንዳንዶቹ በዚህ ንግድ መስመር ላይ የሚወሰዱ ባሮች ሰሜን አፍሪካም ላይ ይሸጡ ነበረ እና ሰሜን አፍሪካ ወደ ህንድም ይሄዱ ነበረ። ኢንዲያን ኦሽን ትሬድ ዋዝ ዋን ኦፍ ዘ ኦልደስት። እንግዲህ ከነዚህ ውስጥ ረጅም ዕድሜ ካስቆጠሩት የንግድ መስመሮች አንዱ የኢንዲያን ኦሽን ስሌቭ ትሬድ ነው። ይህ የንግድ መስመር ነው። ከጥንት ጀምሮ በዚህ የንግድ መስመር ላይ የንግድ ልዩነት ይደረግ ነበረ ከአፍሪካ ጋር። ብዙ ጊዜ ስሌቮች ወይም ደግሞ ባሮች ወደ አረቢያና ፐርሺያን ገልፍ ይላኩ ነበር። የሚላኩት በዋነኛነት ለቤት ውስጥ አገልግሎት እና ለቅምጥነት ነው። ቅድም እንዳለው ለኮንኩባይነት ነው፣ ለውሽምነት እንዲሁ ያስቀምጧቸዋል። በሚስት ሳይሆኑ በወዳጅነት እና ሌላው ያገለግሉ የነበሩት ከዚህ በተጨማሪ ለፕላንቴሽን ሌበረርስ ነው። የሹገር ፕላንቴሽን ከፍተኛ ጉልበት ይጠይቃል እና እዛ የጉልበት ስራ ላይ እንደ ጉልበት ሰራተኞች ይሳተፉ። እነዚህ በዋነኛነት የሚፈለጉት ለእንደዚህ አይነት አገልግሎት ነበር። የኢንዲያን ኦሽን ስሌቭ ትሬድ እንዴት ነው እየተስፋፋ የመጣው? ለኢንዲያን ኦሽን ስሌቭ ትሬድ ወይም ደግሞ የባሪያ ንግድ መስፋፋት ትልቁን አስተዋጽኦ ያደረጉ ትልልቅ ፕላንቴሽኖች በሞሪሸስ እና ሪዩኒየን ላይ መመስረታቸው የባሪያ ጉልበትን በከፍተኛ ሁኔታ እንዲፈለግ አድርጓል። በዚህ አካባቢ ንግዱም የባሪያ ንግድም በተለይ 18ኛው ክፍለ ዘመን እስከ መጀመሪያው 19ኛው ክፍለ ዘመን በከፍተኛ ሁኔታ ሊያድግ የቻለው እነዚህ አካባቢዎች ሞሪሸስ እና ሪዩኒየን ላይ ትልልቅ የፕላንቴሽንስ ወይም ደግሞ ትልልቅ የእርሻዎች መመስረት ከፍተኛ ባሪያ ጉልበት እንዲያስፈልግ አድርጓል። ያ ንግዱን አስፋፍቶታል። በመሆኑም አረብ ትሬደርስ የአረብ ነጋዴዎች በዚህ ንግድ ላይ በከፍተኛ ሁኔታ ሲንቀሳቀሱ ነበር። ፖርቹጋሎችን ከዚህ አካባቢ ካስወጡ በኋላ ፖርቹጋሎች ከተባረሩ በኋላ የአረብ ነጋዴዎች ዋነኛ የባሪያ ንግድ ተዋናዮች ሆነው ነበር። ልክ እንደ ሞሪሸስ እና ሪዩኒየን ላይ እንደ ፕላንቴሽን በመመስረቱ የባሪያ ንግድ እንዳደገ ሁሉ ዛንዚባርም ላይ እንደዚሁ የባሪያ ንግድ ፕላንቴሽን በመመስረቱ የባሪያ ንግድ በከፍተኛ ሁኔታ ሊያድግ የቻለባቸው ምክንያቶች ናቸው። አሁን ቀጥሎ የምንመለከተው ስለ ትራንስ አትላንቲክ ስሌቭ ትሬድ ነው። እንግዲህ በባሪያ ንግድ ታሪክ ውስጥ ከፍተኛውን ደረጃ የያዘው የትራንስ አትላንቲክ ስሌቭ ትሬድ ትልቁ እና እጅግ በጣም አሰቃቂ የሆነው በሰው ልጆች ላይ የደረሰ ግፍ ከሚባሉት ውስጥ አንዱ ባሪያ ትራንስ አትላንቲክ ስሌቭ ትሬድ ላይ የተደረገው ድርጊት ነው። እንዴት ነው ትራንስ አትላንቲክ ስሌቭ ትሬድ የጀመረው? እንዴት ነው ታሪካዊ አመጣጡ የሚለውን እንመልከት። ኤመርጀንስ ኦፍ ዘ ኒው ትሬድ እንግዲህ የኮሎምበስ አሜሪካን ማግኘት እንግዲህ ኮሎምበስ አሜሪካን ዲስከቨር አድርጓል። ዲስከቨሪ ኦፍ ኮሎምበስ በ1492 ነው አሜሪካን ያገኘው። ያው የራሱ ታሪክ አለው። ወደ ፋሪስት ለመሄድ በምዕራብ በኩል አድርጎ ወደ ፋሪስት መሄድ ይቻላል የሚል ሀሳብ ተነስቶ እንግዲህ ቅድም እንዳለው ኦቶማን ተርኮች ዘግተውታል ወደ ሩቅ ምስራቅ የሚወስደውን መንገድ። ስለዚህ በምዕራብ በኩል ዞሮ ኢንዲያን ማግኘት ይቻላል ወይም ደግሞ ፋሪስት መሄድ ይቻላል የሚለውን እሳቤ በመያዝ ባደረገው በምዕራብ በኩል አትላንቲክን አቋርጦ በመጓዝ ነው አሜሪካን ያገኘው በ1492። በመሆኑም ያን አካባቢ አዲስ ዓለም ወይም ደግሞ ኒው ወርልድ መሆኑን አላወቁም ነበር። ለዚህ ነው ሬድ ኢንዲያንስ ብሎ ነው የሚጠሯቸው። ህንድ የደረሱ መስሎት ነው ሬድ ኢንዲያን የሚባሉ ከዚህ ጋር የተያያዘ ነው። ህንድ የደረሱ መስሏቸው ነበር። ዞሮ ዞሮ በ1492 ኮሎምበስ ዲስከቨሪ ኦፍ አሜሪካ። ለዚህ ለትራንስ አትላንቲክ ስሌቭ ትሬድ ታሪክ ስናወራ አንዱ መነሻችን ይሄ ነው። ስለዚህ የትራንስ አትላንቲክ ስሌቭ ትሬድ ከ16ኛው ክፍለ ዘመን እስከ መካከለኛው 19ኛው ክፍለ ዘመን የቆየ ነው። ፎር ኒርሊ 300 ወደ 300 አካባቢ ዓመታት የቆየ እጅግ በጣም ብዙ ባሮች በአሰቃቂ ሁኔታ የተሸጡበት የንግድ መስመር ነው ትራንስ አትላንቲክ ስሌቭ ትሬድ ሩት። ከዛ በኋላ ምን አደረጉ? አሜሪካን ካገኙ በኋላ አውሮፓውያኖች ፕላንቴሽን ስታብሊሽ ያደረጉ፣ ፕላንቴሽን እና ማይኒንግ ፊልድስ ስታብሊሽ ያደረጉ። ትልልቅ የሹገር እና ቶቤኮ ፕላንቴሽን፣ ሹገር ቶቤኮ እና ኮተን ፕላንቴሽን በዚህ በሰሜን አሜሪካ እና መካከለኛው አሜሪካ ግዛቶች ላይ አቋቋሙ። እነዚህ ፕላንቴሽን እንዲሁም ማይኒንግ ፊልድስ ማዕድን ማውጫ ቦታዎችን በዚህ በአዲስ ባገኙት የዓለም ክፍል ስታብሊሽ አደረጉ። ስፔኖች በዚህ ረገድ የመጀመሪያዎቹ ናቸው። የመጀመሪያውን ፕላንቴሽን የመሰረቱት ስፔኖች ናቸው። ስፔን ስታብሊሽድ ዘ ፈርስት ፕላንቴሽን ኤንድ ማይኒንግ ፊልድ ኢን ዘ ኒው ወርልድ። እዚህ ፕላንቴሽን ላይ ታዲያ ከፍተኛ የሰው ጉልበት ስለሚያስፈልግ መጀመሪያ ምንድን ያደረጉት አውሮፓውያኖች የአካባቢውን ህብረተሰብ እዛ ፕላንቴሽን ላይ ለማሰራት ነው የሞከሩት። ማለት ሬድ ኢንዲያንስ ወይም ደግሞ እነዚህ አሜር ኢንዲያንስ የምንላቸውን
እነሱ ሬድ ኢንዲያንስ ይሏቸዋል። ምክንያቱም ዘይተወዛት ህንዶችን ያገኙ መስሎ ስለተሰማቸው ሬድ ኢንዲያንስ ነው የሚሏቸው። አሜር ኢንዲያንስ ይባላሉ። ኢንዲጂነስ ፒፕል ኦፍ አሜሪካ ወይም ደግሞ ነባር የአሜሪካ ህዝቦች ናቸው። የእነሱን ጉልበት በመጠቀም ነበር ለማሰራት የሞከሩት። ነገር ግን ያ አልሰራም። ያልሰራበት ምክንያት ምንድን ነው? ህዝቡ አለቀ። እነዚህ ሬድ ኢንዲያኖች በዚህ ስራ ላይ ለማሰማራት ሞከሩ፣ ግን ብዙዎቹ በተለያዩ ችግሮች ምክንያት ሞቱ። የሞቱት አንደኛ በበሽታ ነው የሞቱት። ከዚህ በፊት የማያውቁት በሽታ አውሮፓውያኖች ይዘው ሄደዋል። ለዛ ኢሚዩኒቲ ስላልነበራቸው ብዙዎቹ ሬድ ኢንዲያንስ ወይም ደግሞ ኔቲቭ ነባር ህዝቦች በበሽታ ምክንያት እጅግ በብዛት አለቁ። ሌላው በጦርነት ምክንያት አለቁ። እንደገና በተለያዩ ሃርድሺፖች ምክንያት በማለቃቸው ስራውን ሊሰሩላቸው አልቻሉም። ስለዚህ the decimation of Native Americans created labor shortage leading to African enslavement። ከአፍሪካ ማምጣት የታሰበበት ምክንያት ምንድን ነው? አንደኛ ነባር ህዝቦቹ አለቁ። በተለያዩ ምክንያት በጦርነት፣ በበሽታ፣ በተለያዩ ነገሮች አለቁ። በተለይ በሽታው ለዛ ኢሚዩን ሲስተም ስለነበራቸው አውሮፓውያኖች የሄዱት የተለያዩ በሽቶች ብዙዎቹን ጨርሷቸዋል። ስለዚህ እዚህ ጋር ምን አደረጉ አውሮፓውያኖች? በመሃል ሌላ ሁሉ ሞክሮ ነበር። በተለያየ ምክንያት በጦርነት የተማረኩ ነጮችን አውሮፓውያኖችን ወስደው እዛ አስፍረው ለማሰራት ሞክረው ነበር። እነዚህ ፕላንቴሽኖች ላይ በተለያየ ምክንያት በጦርነት ከሌላ አካባቢ የተማረኩ አውሮፓውያኖች ዋይቶችን አስፍረው ለማሰራት ሞክረው ነበር። ይህም አልሰራም። ይህም ያልሰራበት ምክንያት ምንድነው? የወሰዷቸው ነጮች የወሰዷቸው አውሮፓውያኖች በጦርነት በተለያየ ምክንያት ወስደው እዛ ያሰፈሯቸው ትሮፒካል አካባቢ ስለሆነ በጣም ትሮፒካል የአየር ጸባይ ስላለው ያንን ትሮፒካል ኢንቫይሮንመንት መልመድ አልቻሉም። ሃርድሺፑን የስራው ጫናም አለ። ፕላስ ደግሞ ለአካባቢው ሰውነታቸው ያለመደ ስለሆነ ብዙዎቹ አለቁ። ስለዚህ ትሮፒካል የሆነ የአየር ጸባይን ሊቋቋሙ የሚችሉ ጠንካራ ኢሚዩኒቲ ያላቸው ለዚህ አካባቢ አዲስ ያልሆኑ ሰዎች ሲፈለጉ የመጣው ምንድነው? ለምን አፍሪካኖችን ወስዶ ዘጋ ማሰራት የሚለው ሀሳብ የመጣው ከዚህ ከአፍሪካኖችን በባርነት ወስዶ እዛ ማሰራት። አንደኛ ለአየር ንብረቱ አዲስ አይሆንም፣ ምክንያቱም አፍሪካ እንደምታውቁት ትሮፒካል ነው። ስለዚህ በብዛትም ደግሞ ማሰማራት ስለሚቻል እነዚህ ፋክተሮች ናቸው ለአፍሪካን ስሌቭ ትሬድ በር የከፈቱት። አማራጭ ሲጠፋ መጨረሻ ላይ ፊታቸውን ወዴት ያዞራሉ? ወደ አፍሪካኖች። ስለዚህ the Portuguese were the first። ስለዚህ የዲሲሜሽን ኦፍ ኔቲቭ አሜሪካንስ እንደገና ደግሞ ነጮቹ ደግሞ አየሩን ሊለምዱ ስላልቻሉ በተለያየ ምክንያት ተወስደው እዛ በባርነት እንዲሰሩ የተሞከሩት ነጮች ሊቋቋሙ ስላልቻሉ ይሄ ወደ ተወሰዳቸው አፍሪካን ኢንስሌቭመንት፣ አፍሪካኖችን እዚህ ጋር አምጥተን ብናሰራ ይህን ችግር ሊቀርፍልን ይችላል በሚል ተጀመረ። ስለዚህ ፖርቹጊዝ ልክ ስፔኖች የመጀመሪያውን ፕላንቴሽን እና ማይኒንግ ፊልድ በዚህ ኒው ወርልድ እንደመሰረቱት ደግሞ የመጀመሪያዎቹ የአፍሪካን ባሮችን ወደዚህ አካባቢ በባርነት ሙቭ ያጋዘችው ደግሞ ፖርቹጋሎች ናቸው። the Portuguese were the first Europeans to transport African slaves across the Atlantic። አትላንቲክን አቋርጦ ባሮችን ከአፍሪካ ጭኖ ደግሞ ወደዚህ ወደ ኒው ወርልድ የወሰዱት ፖርቹጊዞች ነበሩ። ስለዚህ in the course of the 18th century በኋላ ግን እንዲህ እያለ ቀጥሎ መጨረሻ ላይ ግን የዚህን የትራንስ አትላንቲክ ስሌቭ ትሬድን በዋነኛነት የተቆጣጠረችው ማን ነበረች? እንግሊዝ ነበረች። ምንም እንኳን ፖርቹጋልና ስፔን በእንዲህ አይነት ሁኔታ ቢጀምሩትም ዋነኛውን የትራንስ አትላንቲክ ስሌቭ ትሬድን ግን በከፍተኛ ሁኔታ ተቆጣጥራ ብዙ ሀብት አከማችታ መጨረሻ ላይ ለኢንዱስትሪ አብዮቷ መነሻ የሚሆናትን ሀብት ያካበተችው ብሪቴን ነበረች። in the course of the 18th century Britain became the single largest exporter of African slave trade። ስለዚህ አፍሪካኖችን በከፍተኛ ሁኔታ በአሜሪካን ፕላንቴሽን ላይ ወስዶ በመቸብቸብ ረገድ ትልቁ ሚና የተጫወተችው እንግሊዝ ነበረች። የአትላንቲክ ስሌቭ ትሬድ ስንመለከት ስለ አትላንቲክ ስሌቭ ትሬድ ስናገር 3 ፌዞች ወይም ደግሞ 3 ደረጃዎች አሉት። 3 ራሳቸውን የቻሉ ዲስቲንክት የሆኑ ፌዞች ነበሩት። የመጀመሪያው ፌዝ ፓይሬቲክ ስሌቭ ትሬድ ይባላል። ፓይሬቲክ ስሌቭ ትሬድ ሲባል ይህ ፓይሬቲክ ስሌቭ ትሬድ ከ15ኛው እስከ 16ኛው ክፍለ ዘመን የቆየ የመጀመሪያው እርከን የነበረው የባሪያ የትራንስ አትላንቲክ ስሌቭ ትሬድ ነው። የዚህ ፓይሬቲክ ስሌቭ ትሬድ መለያ ባህሪ ምንድን ነው ብለን ስንመለከት ግለሰባዊ የሆኑ ነጋዴዎቹ ንግዱን ያከናውኑ የነበሩት በግለሰብ ደረጃ ነበር። ኢንዲቪጁዋል ሜርቸንትስ ነበሩ እዚህ ንግድ ላይ ተሰማርተው የነበሩት። ይሄ አንዱ መለያው ነው። ፓይሬቲክ ስሌቭ ትሬድ በኢንዲቪጁዋል ደረጃ በግለሰብ ደረጃ ይከናወን የነበረ ነው። ነጋዴዎቹ ኢንዲቪጁዋል ሜርቸንትስ ወይም ደግሞ ግለሰብ ነጋዴዎች ነበሩ። ሌላው መለያው ባህሪ ምንድን ነበር? ይሄ ትሬድ ስለዚህ ኢንዲቪጁዋል መሆናቸው ነው አንዱ። ሁለተኛው ስሌቭ ትሬድ አነስተኛ ነበረ፣ በትንሽ ደረጃ ነበረ የባሪያ ንግዱ ይከናወን የነበረው። ለምንድን ነበረ? ሙሉ ለሙሉ ኢንቮልቭ አላደረጉበትም በባሪያ ንግዱ ላይ። ምክንያቱም ስቲል ከዛ በፊት የነበረው በዋነኛነት የወርቅ ንግድ ላይ ነበር የሚሰማሩት የነበረው እና
የወርቅ ንግድ ሙሉ ለሙሉ ከወርቅ ንግድ ስላልወጡ በከፊል እዛ ላይ የመሳተፍ ፍላጎት ስለነበራቸው ባሪያ ንግዱ ላይ በዋነኛነት አክቲቭሊ ኢንቮልቭ ያደረጉ አልነበሩም። ትሬድ ኢን ስሌቭ ዋዝ ሎ። ፓይሬቲክ ስሌቭ ትሬድ ከሌሎቹ ጋር ሲነዛዘር በአነስተኛ ደረጃ ነበር ሲከናወን የነበረው። ምክንያቱ ደግሞ ምንድነው? የአውሮፓ ነጋዴዎች they were still more interested in gold trade። እስከዛ ጊዜ ድረስ ብዙ ዝንባሌያቸው የነበረው በወርቅ ንግድ ላይ መንቀሳቀስ እንደበፊቱ የሚያውቁት የለመዱት ንግድ ወርቅ ንግድን ስለነበረ ያን ማካሄድ ነበር ዋና ፍላጎታቸው። በመሆኑም ፓይሬቲክ ስሌቭ ትሬድ ከሌሎቹ ጋር ሲነጻጸር በአነስተኛ ደረጃ ባሪያ ይሸጥበት የነበረ የስሌቭ ትሬድ እርከን ነበረ። ቀጥሎ የመጣው ሁለተኛው ፌዝ ሞኖፖሊስቲክ ስሌቭ ትሬድ ይባላል። ሞኖፖሊስቲክ ስሌቭ ትሬድ ከ16ኛው እስከ መጨረሻው 17ኛ ክፍለ ዘመን ድረስ የቆየ የባሪያ ንግድ ይሄ ሁለተኛ ደረጃ ነው። ይሄኛው ደግሞ በምን ይካሄድ የነበረ ነው? በካምፓኒዎች ቻርተርድ ካምፓኒዎች ነበሩ እዚህ ላይ ይሳተፉ የነበሩት። የመጀመሪያው እንዳየነው በግለሰብ ደረጃ ነው። ይሄኛው ካምፓኒዎች ነበሩ የባሪያ ንግዱን ያጧጡፉት የነበሩ። ሞኖፖሊስቲክ ነበረ፣ ካምፓኒዎች መካከል ነበረ፣ በተደራጀ ሁኔታ ነበረ ሲከናወን የነበረ። ስለዚህ ባሮችን በአነስተኛ ዋጋ ከባሪያ አቀባቢዎች ከባሪያ ትራንዚተሮች ይገዙና በከፍተኛ ዋጋ ይሸጡ ነበረ። ለምሳሌ አንድ ባሪያ ከ100 እስከ 200 ፍራንክ ይገዛና አፍሪካ ውስጥ እስከ 1000 እስከ 2000 ፍራንክ እዛ ገበያ ላይ ዓለም ገበያ ላይ ወይም ደግሞ ኒው ወርልድ ላይ አሜሪካ ላይ ያወጣ ነበር። ይህን ያህል ትርፋማ ነበር። ሶስተኛው ፍሪ ትሬድ ይባላል። ይሄ ከ17ኛ ክፍለ ዘመን ከመጨረሻው 17ኛ ክፍለ ዘመን ጀምሮ የተደረገ የባሪያ ንግድ ነው። ይሄ ኢንዲቪጁዋልስ ጎን ለጎን ከካምፓኒዎች ጎን አብረው በነፃነት እየተፎካከሩ ይሸጡበት የነበረ የባሪያ ንግድ ደረጃ ነው። ኢንዲቪጁዋል ኢንቮልቭመንት ኤንድ ኮምፒቲሽን፣ ፉክክሩም የጦፈበት ነው። ኢንዲቪጁዋልም በከፍተኛ ሁኔታ ኮምፒቲሽን የነበረበት እና ከፍተኛው ደረጃ ደርሶ የነበረበት የባሪያ ንግድ ዘመን ነው። ሌላው ከዚህ ጋር አንድ ሌላ እንኳን አይደለም፣ ሁለተኛው በተለይ ሞኖፖሊስቲክ ስሌቭ ትሬድ በነበረበት ጊዜ ትሪያንጉላር ትሬድ ሲስተም ይባል ነበረ። በሞኖፖሊስቲክ ጊዜ ሁለተኛው ፌዝ ላይ ትሪያንጉላር ስሌቭ ትሬድ ይባል ነበረ። ትሪያንጉላር የሚባልበት ምክንያት ምንድን ነው? ሼፑ የንግዱ እንቅስቃሴ 3 ማዕዘን አቅጣጫ የነበረው ስለነበረ ነው። 3 ማዕዘን የሆነበት ምክንያት ምንድን ነው? ባሮች ከዚህ ከአፍሪካ ይጋዛሉ፣ ተወስደው አሜሪካ እነዚህ ፕላንቴሽኖች ላይ ይሸጣሉ። እዚህ ከተሸጡ በኋላ እዚህ የሚመረተው ምርት ማለት ኮተን፣ ቶቤኮ፣ ሹገር ኬን የመሳሰሉት እነዚህ ምርቶች በአውሮፓ ገበያ በከፍተኛ ሁኔታ ስለሚፈለጉ ለአውሮፓ ኢንዱስትሪ ተወስደው አውሮፓ ላይ ይሸጣሉ። እነዚህ እቃዎች እዚህ ከተሸጡ በኋላ ደግሞ የተለያዩ ሸቀጣሸቀጦች ይገዙና ወደ አፍሪካ መጥተው ለአፍሪካ ገበያ ይውላሉ። በእነዚህ ሸቀጦች ምትክ እንደገና ባሮችን ይገዛሉ። በእነዚህ ይለውጡና ባሮችን ይወስዳሉ። እንደገና ወስደው ለአሜሪካ ፕላንቴሽን ያስረክባሉ። እንደገና ምርቱን ይወስዱና ወደ አውሮፓ ፋብሪካ ያስገባሉ። እንደዚህ። ስለዚህ ሼፑ ምን ነበረ? ትራያንጉላር ሼፕ ነበረው። በዚህ ምክንያት ነው ትራያንጉላር ስሌቭ ትሬድ የሚባለው። ስለዚህ ትሬድ ዳይናሚኩ በተለይ ሞኖፖሊስቲክ ስሌቭ ትሬድ ፌዝ ላይ እንደዚህ ትራያንጉላር ሼፕ ነበር። ትራያንጉላር ስሌቭ ትሬድ ሲስተም የሚባል ነበር። ትሬድ ዳይናሚኩ ምን ይመስላል ስንል ኢሮፒያን ጉድስ ኤክስቼንጅድ ፎር አፍሪካን ስሌቭስ፣ ቅድም እንዳለው የአውሮፓ ሸቀጦች እዚህ የተመረቱ የአውሮፓ ሸቀጦች ይመጡና በአፍሪካ ባሮች ይለወጣሉ። የተለያዩ ሸቀጦች ክሎዝ፣ አልኮሆሊክ ቤቨሬጅ፣ የጦር መሳሪያዎች የመሳሰሉት ይመጡና በነሱ ባሮች ይለውጣሉ። እነዚህ የተለወጦች ባሮች ደግሞ በነዛ እቃዎች የተለወጡ ባሮችን ደግሞ እንደገና ወስደው አሜሪካ በሸቀጦች ይለውጧቸዋል። በሮ ማቴሪያል ያ ሮ ማቴሪያል እንደገና ይወሰዳል ወደ አውሮፓ በሸቀጥ ይለወጣል። ሰሆን ሮ ማቴሪያልስ ፕሮዲውስድ ኦን ፕላንቴሽን እንደገና ወደ ተወሰደ ወደ አውሮፓ ይወሰድና በተለያዩ ምርቶች እንትን ይላል። ያን ምርት ያመጣ። ስለዚህ ዚስ ዋዝ ትራያንጉላር ሼፑ ትራያንጉላር ሼፕ ነበረው። ከአፍሪካ ባሮች ወደ አሜሪካ፣ ከአሜሪካ ሸቀጥ ሮ ማቴሪያል ይወሰዳል አውሮፓ ከአውሮፓ። ስለዚህ ትራያንጉላር ስሌቭ ትሬድ የተባለው በዚህ ምክንያት ነው። ትራያንጉላር ትሬድ ሲግኒፊካንትሊ ኮንትሪቢዩትድ ቱ ዘ ዌልዝ ኦፍ ዩሮፒያን ኔሽን። እንግዲህ አውሮፓውያኖች ከፍተኛ ሀብት ያካበቱበት የንግድ ዘርፍ ይሄ ትራንስአትላንቲክ ስሌቭ ትሬድ ነው። በተለይ የትራያንጉላር ስሌቭ ትሬድ ብዙ ሀብት እንዲያካብቱ እና ያንን ሀብትም ተጠቅመው ኢንዱስትሪ አብዮት እንዲያካሂዱ ከፍተኛ አስተዋጽኦ አድርጓል። ስለዚህ በአፍሪካውያን ላብ ደም የተመሰረተ ነው ኢንዱስትሪያላይዜሽን። መጀመሪያ ሲመሰረት ከዚህ በተገኘ ሀብት የተመሰረተ ነው። ስለዚህ ትራያንጉላር ስሌቭ ትሬድ ሲግኒፊካንትሊ ኮንትሪቢዩት ቱ ዘ ዌልዝ ኦፍ ዩሮፒያን ኔሽንስ ኤንድ ዘ ኢንዱስትሪያል ሪቮሉሽን። ለኢንዱስትሪ አብዮት በአውሮፓ ውስጥ እንዲካሄድ ከአፍሪካ ባሪያ ንግድ የተገኘው ሀብት ትልቁን ድርሻ ይይዛል። ለዚህ ነው በአፍሪካኖች ላብ ደም እንባ የተመሰረተ ሀብት ነው የአውሮፓውያኖች ሀብት። ዛሬ አፍሪካ ህብረት ላይ አንዱ የሚነሳው በቅርብ እንዳየሰማችሁት አውሮፓ ወይም ደግሞ የበለጸጉ ሀገሮች ለአፍሪካ ካሳ መስጠት አለባቸው የሚባልበት ምክንያት ዝም ብሎ አውት ኦፍ ዘ ብሉ ከመሬት እንትን ያለ አይደለም። ለአፍሪካ ዛሬ ለምትገኝበት
ሁኔታ ዛሬ የበለጸጉ የሚባሉ ሀገሮች አውሮፓውያኖች እና አሜሪካ እና እንግሊዝ ትልቅ አስተዋጽኦ አድርገዋል። በኋላ እንመለከተዋለን እንዴት የባሪያ ንግድ እንዴት አፍሪካን ወደኋላ እንዳስቀራት እንዴት ደቁሶ እንዳስቀራት እነዚህ ታሪካዊ ክስተቶች ናቸው እና አውት ኦፍ ዘ ብሉ አይደለም። እንደዚህ የሚባልበት ምክንያት ኮምፐንሴት መደረግ አለበት የሚባለው እነዚህን ሁሉ ፋክተሮች ግምት ውስጥ በማስገባት ነው። እንግዲህ ስሌቭ ትሬድ ሩት ይህን ይመስላል። ቅድም እንዳየነው ነው። ትራያንጉላር ስሌቭ ትሬድን ስንመለከት ከዚህ ባሮች ይወሰዳሉ፣ ፕላንቴሽን ላይ ይሰራ፣ ከዛ የሚመረተው ሮ ማቴሪያል እዚህ ይመጣል። አውሮፓውያኖች እንደገና ያንን አምጥተው ይሸጣሉ። ይሄ ነው እንግዲህ ትሬድ ሩቱ። በዚህ አይነት ሁኔታ ነው ስሌቭ ትሬድ ሲከናወን የነበረው። ቀጥሎ የምንመለከተው ስለ ሚድል ፓሴጅ ኤክስፒሪየንስ ነው። ምንድን ነው ሚድል ፓሴጅ ኤክስፒሪየንስ? ሚድል ፓሴጅ ኤክስፒሪየንስ ስንመለከት ባሮች በዚህ በትራንስ አትላንቲክ ስሌቭ ትሬድ ወቅት ደርስባቸው የነበረውን አሰቃቂ ሁኔታ የሚገልጽ ሁኔታ ነው። ሚድል ፓሴጅ ማለት ከታደኑበት ከስሌቭ ከታደኑበት ወይም ደግሞ ከተፈነገሉበት ቦታ ባሮች አሜሪካን ፕላንቴሽን እስኪደርሱበት ድረስ ያለውን ፓሴጅ በመንገድ ላይ በጉዟቸው ላይ የነበረውን እጅግ አስከፊ ሁኔታ ሆረር የሞላበት ሆረር ኦፍ ስሌቭ ትሬድ የምናየው እዚህ ላይ ነው። ሚድል ፓሴጅ ኤክስፒሪየንስ ይባላል። ሃሮዊንግ ጆርኒው እጅግ በጣም ኢማጂን ለማድረግ የሚከብድ ነው። እንዴት ሰው ልጅ ላይ ይህ ሁሉ ግፍ ይፈጸማል? ሰው ሆኖ ሰው ላይ የምንለውን የምናይበት ነው። ስሌቭስ ወር ሃንትድ፣ ይሄ ከሚታደኑበት ገና ከአፍሪካ በተለያዩ ሁኔታዎች ቅድም ባልነው ሁኔታ ይፈነገላሉ። ከዛ በኋላ ዘወር ቼንድ፣ ታስረው የተለያዩ ከባድ ነገሮች ተሸክመው እጅግ አስቸጋሪ በሆነ እጅግ ሞቃት በረሃ በሆነ እየተገረፉ እየተደበደቡ እስከ ኮስት ድረስ ይወሰዳሉ። ኮስት ላይ ከተወሰዱ በኋላ በመርከብ እጅግ ተጨናንቀው አንዱ በአንዱ ላይ ተጨናንቀው ታፍገው በትልቅ መርከብ ተጭነው ይወሰዳሉ። በዛ ውስጥ በተለያየ ሁኔታ ይሄ ሕፃን፣ አዋቂ፣ እናቶች፣ ሕፃናቶች፣ በሽተኛ ብዙ ይሞታሉ እና ብዙዎች መንገድ ላይ ይሞታሉ። እንግዲህ ወራቶችን ነው የሚፈጀው። ከዛ ሲሞቱ እያወጡ ወደ ባህር ነው የሚወረውሯቸው፣ አብረ ይበላቸዋል እና ኢት ዋዝ ሆሪፋይንግ። ይሄ እንግዲህ ጉዞ ነው። እዛ ከደረሱ በኋላ ደግሞ የሚደርስባቸው ስቃይ እጅግ በጣም ወደር የሌለው ስቃይ ነው። ይህንን ነው የሚያሳየው። ስለዚህ ስሌቭስ ወር ሃንትድ ቼንድ ኤንድ ትራንስፖርት አንደር ሆሪፊክ ኮንዲሽን፣ በጣም አሰቃቂ በሆነ ሁኔታ ነው እንትን የሚሉት። ሁለተኛ ሃይ ሞርታሊቲ ነበር። ሞርታሊቲ እጅግ በጣም ብዙዎች ይሞቱ ነበር። ከሃንቲንግ ጀምሮ በረሃውን መቋቋም በእግር የነዱ ወስዷቸዋል። በዛ ውስጥ ብዙዎች ያልቃሉ። በሽታው፣ ውሃ ጥሙ፣ ረሃቡ እንትላቸዋል። እንደገና ጠረፍ ላይ ብዙ ጊዜ ይጠብቃሉ መርከቦቹ እስኪመጣ። እንደዚሁ ብዙዎች በበሽታ እና በተለያዩ ምክንያቶች ይሞታሉ። ከዛ በኋላ በአስቸጋሪ ሁኔታ ታጭቀው በመርከብ ያንን ጉዞ ይጓዛሉ። ስለዚህ እነዚህ ሁሉ ሁኔታዎች ሲያልፉ ብዙዎቹ ያልፉ ነበር፣ ብዙዎቹ ይሞቱ ነበር እና ዜር ዋዝ ሃይ ሞርታሊቲ ሬት ዲዩሪንግ ዘ ቮይጅ፣ በጉዞ ወቅት ብዙ የሚሞቱ ነበሩ። therefore many bodies were thrown፣ ከዛ ብዙዎቹን ወደ ባህር ይወረውሯቸዋል። ከዛ ደግሞ ሌላው የስቃይ ዘመን ይጀምራል። እዛ ፕላንቴሽን ላይ ከደረሱ ደግሞ በኋላ ኦን ፕላንቴሽን ካራክተራይዝድ ባይ ሩሊንግ ሌበር ኤንድ ሚኒማል ሰስቴናንስ፣ እዛ ላይ ደግሞ የሚደርስባቸው ግፍ እጅግ በጣም ለረጅም ሰዓት አስቸጋሪ በሆነ ሁኔታ እየተደበደቡ አሰቃቂ በሆነ ሁኔታ ይሰራሉ። ያ ፎር ላይፍ ነው፣ እስከ እድሜ ልካቸው ድረስ የሚሰሩ ስራ እና ይሄ ሚድል ፓሴጅ ይባላል። በጣም አሰቃቂው ባሮች የትራንስአትላንቲክ ስሌቭ ትሬድ ምን ያህል ሆሪፋይንግ እንደነበረ የምንረዳበት ነው። እንግዲህ ይህን እዚህ ምስል ላይ እንደምትመለከቱት ባሮች በምን አይነት ሁኔታ ይሄ ታድነው ከአፍሪካ ከኢንቴሪየር ፓርት ኦፍ አፍሪካ ታድነው የሚወሰዱበት ነው። እንደዚህ ቼን ተደርገው ሄቪ ሎድ አንገታቸው ላይ ተደርጎ እንዳይጠፉ በግራ በቀኝ በመሳሪያ እየተከበቡ እስከ ጠረፍ ድረስ የሚወሰዱበትን ሁኔታ የሚያሳይ ምን ያህል እጅግ አሰቃቂ የነበረውን ጉዞ የሚያሳይ ነው። ቀጥሎ ስለ አቦሊሽንግ ኦፍ ስሌቭ ትሬድ ነው። እንግዲህ ይሄ ሁሉ ከሆነ በኋላ ባሪያ ንግድን ለማቆም የተደረገ ብዙ እንቅስቃሴ ነበረ እና መጨረሻ ላይ እንዴት ባሪያ ንግድ ሊቆም እንደቻለ የምናይበት ነው። እንግዲህ የባሪያ ንግድ ከመጀመሪያው ጀምሮ ሬዚስታንስ ነበረ ወይም ደግሞ ተቃውሞ ገጥሞት ነበር። ይሄ ተቃውሞ በሁለት ይከፈላል። አንደኛ ኢንዲጂነስ ተቃውሞ፣ በሀገር ውስጥ ተቃውሞ ነበረው፣ በአፍሪካ ውስጥ አፍሪካኖች የሚያደርጉት ተቃውሞ ነው። ሌላኛው ራሳቸው አውሮፓውያኖች የባሪያ ንግድን የተቃወሙበትን ሁኔታ ነው። በሁለት ከፍለን ነው የምንመለከተው። ሎካል ሬዚስተንስ አለ፣ ሌላው ደግሞ በራሳቸው በአውሮፓውያኖች የተደረገ ተቃውሞ ነው። አፍሪካንስ ሬዚስት አድርገዋል። ከኢንስሌቭመንትን ይህም ባርነትን ከመጀመሪያው ጀምሮ ይቃወሙ ነበር። በተለያየ መልኩ ይገለጽ ነበር ይሄ ተቃውሞ። አንደኛው በማመፅ ባሮቹ ራሳቸው ያምፁ ነበር፣ አምልጠው ይሄዱ ነበር። እንደምታዩት ይሄ ማሰሩ ከባባድ ሎድ እንዲሸከሙ ማድረጉ ይህንን ለመከላከል ነው። ሲፈነግሏቸው ዝም ብሎ አይፈነገሉም፣ ዝም ብሎ እንትን አይሉም። ሬዚስት ይታገላሉ፣ ለማምለጥ ይሞክራሉ። ሰው በመንገድ ላይም እንደዚሁ አምልጠው ሊሄዱበት የሚችልበት የተለያዩ ማመፅ አንዱ ነው። የሚያምፁት ለማምለጥ የሚሞክሩ በሚድል ፓሴጅ የምንለው ከታደኑበት ቦታ እስከ ኮስት ድረስ በሚወሰዱበት ጊዜ የተለያዩ አይነት ሬዚስታንስ ያሳዩ ነበር። ሌላው ፕላንቴሽን ሳይት ላይ ነው። ፕላንቴሽን ሳይት ላይ ከደረሱ በኋላ አሜሪካ ከደረሱ በኋላ በተለያየ ሁኔታ ያምፁ ነበር። ብዙ የተለያዩ ፊልሞች አሉ። ክንታ የሚሉትን ሩትስ የሚለውን ፊልም አይታችሁ ከሆነ ከዚህ ጋር የተያዘ ነው እና ብዙ
ከስሌቨሪ ጋር የተያዙ እንትኖች አሉ እና ሬዚስት ያደረጉ ነበር፣ ያምፁ ነበር፣ ቫዮለንት በሆነ መልኩ ኮንፍሮንት ያደረጉ ነበረ ገዢዎቻቸው ላይ። ሌላው አፍሪካን ኤሊትስ ገዢዎችም የአፍሪካ ገዢዎችም በተወሰነ ደረጃ የሚቃወሙ ነበሩ። ሁሉም ሳይሆኑ ጥቂቶች የሚቃወሙ ነበሩ የባሪያ ንግድን። ዌስት አፍሪካን አቦሊሽኒስት ይህን ድርጊት የሚቃወሙ ነበሩ። የሆነ ሆኖ ግን የአፍሪካን ሬዚስታንስ ወይም ደግሞ አፍሪካን የባሪያ ንግድን አፍሪካኖች የሚያደርጉት ተቃውሞ ኢት ዋዝ ፑርሊ ኦርጋናይዝ፣ በሚገባ የተደራጀ አልነበረ። ጠንካራና የተደራጀ ባለመሆኑ ብዙ ጊዜ በኃይል ይደመሰስ ነበረ። ብዙ ጊዜ አውሮፓኖች በሚወስዱት የኃይል እርምጃ ብትንትኑ ይወጣ ነበር። ስለዚህ ሬዚስታንስ ዋዝ ፑርሊ ኦርጋናይዝድ። አንዱ ልዩ ባህሪው ምንድነው? ኢት ዋዝ ፑርሊ ኦርጋናይዝድ፣ የተደራጀ አልነበረም። በመሆኑም ብሩታሊ ሰፕረሲድ። ይህንን ዲስከቨር በሚያደርጉ ጊዜ አውሮፓኖች ኃይል እርምጃ ወስደው ጸጥ ያደርጉት ነበር። ሁለተኛው ቅድም እንዳለው አቦሊሽኒስት ከራሱ ከአውሮፓኖች የመጣ ተቃውሞ ነበር። በተለያዩ ምክንያቶች የባሪያ ንግድን የሚቃወሙ አቦሊሽኒስት ሙቭመንት ነበር አውሮፓ ውስጥ የተጀመረ ከሌት 18th ሴንቸሪ ጀምሮ increased European concern over the immorality of slave trade ኢሰብአዊ የሆነ ድርጊት የሆነውን የባሪያ ንግድን የመቃወም ዘመቻ ተጀምሮ ነበር። ሌት 80s ጀምሮ እንዴት የሰው ልጅ ሰው ላይ እንደዚህ አይነት ግፍ ይሰራል፣ ከእምነት አኳያም እንዴት በእግዚአብሔር አምሳል የተፈጠረ የሰው ልጅን እንዴት ሰው እንደ ሸቀጥ እየወሰደ ይሸጠዋል ምናምን በሚል የተለያየ ተቃውሞ የሚያሰሙ ነበሩ ከሞራሊቲ አኳያ። ስለዚህ ኢንፍሉዌንስ ባይ ሪሊጂየስ ግሩፕስ ነበሩ ይህን የሚቃወሙ፣ ሂውማኒቴሪያንስ ነበሩ ከሰብአዊነት አኳያ ይህንን ድርጊት የሚቃወሙ ነበሩ። ለዚህ ደግሞ ኢንላይትመንት ሙቭመንት ነበረ። የኢንላይትመንት ሙቭመንት አንዱ እንዴት ሰውን ይሸጣል፣ ሰው ልጅ ሲፈጠር ፍሪ ሆኖ ነው የተፈጠረው፣ ስለዚህ እንዴት የሰው ልጅ ሰውን እንደዚህ ያደርጋል የሚለው እንደዚህ የኢንላይትመንት አይዲያዎችም ለእንደዚህ አይነት ተቃውሞ አስተዋጽኦ አድርገዋል። ነገር ግን ዋነኛው ተቃውሞ ኢኮኖሚክ ነበር። አውሮፓውያኖች ባሪያ ንግድ ኢስ ኖ ሞር ፕሮፊታብል ኢንዱስትሪያል ሪቮሉሽን ሲጀመር አካባቢ ሲመለከቱት ከሱ የተሻለ ትርፍ የሚገኝበት ሁኔታ መኖሩን ሲመለከቱ አንዱ ይሄ ለአቦሊሽኒስት ሙቭመንት ለመጠናከሩ ዋነኛው ምክንያት ነው። ሌሎች ምክንያቶችን ቢኖሩ የኢኮኖሚክ ፓርቱ ግን ሞር ኢምፖርታንት ነበረ። እንኳ የተለያየ የባሪያ ንግድን የሚቃወሙ እንቅስቃሴዎች ቢኖሩም የባሪያ ንግድ ግን ለተወሰነ ጊዜ ቀጥሎ ነበር። ጥቂት የማይባሉ የአውሮፓውያን መንግስቶች የባሪያ ንግድን የሚቃወመውን እንቅስቃሴ ለመቀበል ፈቃደኞች ባለመሆናቸው የባሪያ ንግዱን ቀጥለውበት ነበር። ኢኮኖሚክ ፋክተሩ ቅድም እንዳለው ከሌሎቹ ፋክተሮች ዋነኛው የኢኮኖሚክ ፋክተር ነበረ። ምንም እንኳን ከሰብአዊነት አኳያ፣ ከሞራል አኳያ፣ ከእምነት አኳያ እና ከኢንላይትመንት አይዲያስ አኳያ የሚቃወሙ ቢኖሩም የኢኮኖሚክ ፋክተሩ ግን ሞር ኢምፖርታንት እና መጨረሻ ላይም የባሪያ ንግዱን ያስቆመው ይሄ ፓርት ነበረ። ኢኮኖሚክ ሽፍት ምንድን ነው? ኢኮኖሚክ ሽፍቱ ስንል የኢንዱስትሪ አብዮት ሜድ ፕላንቴሽን ፕሮዳክሽን ኤንድ ስሌቭ ትሬድ አንፕሮፊቴብል። ምን አድርጎታል? ከሱ የተሻለ ትርፍ ማግኘት እንዳለ የተገነዘቡበት ሁኔታ ነው። ኢንዱስትሪ አብዮት ሲመጣ ዋነኛ አስፈላጊው ነገር ምን ሆኖ ተገኘ? ሮማቴሪያል ሆኖ ሮማቴሪያል እና ገበያ፣ ትልልቅ ማርኬቶች አስፈላጊ ሆኖ ተገኙ። የኢንዱስትሪ አብዮት እነዚህ በማሽን የሚንቀሳቀሱ ሞተሮች የሚፈልጉት ሮማቴሪያል በከፍተኛ ሁኔታ ስለሆነ ይህንን ከአሜሪካ ፕላንቴሽን ብቻ የሚገኝ ሆኖ አልተገኘም። ስለዚህ አፍሪካውያኖች በባርነት ሄደው ከሚሸጡት ይልቅ እዛ አገራቸው ባሉበት ቦታ ያንን ሮ ማቴሪያል በከፍተኛ ሁኔታ ቢያመርቱ የተሻለ እንደሆነ፣ እሱ ብቻ አይደለም የሚመረተውን ምርት አምጥተው እንደ ገበያ እነዚህ እንዲገዙ በማድረግ ገበያና ሮ ማቴሪያልን በአንድነት ማግኘት የሚቻልበት ሁኔታ ከባሪያ ንግድ ከሚገኘው ትርፍ የበለጠ እንደሆነ አውሮፓውያኖች የተገነዘቡበት ሁኔታ ነው። ስለዚህ ኢንዱስትሪ አብዮት መምጣት ምን አደረገው? ባሪያ ንግድን እና የፕላንቴሽን ፕሮዳክሽን ወይም ፕላንቴሽን ወርክ አነስተኛ ትርፍ የሚገኝበት አደረገው፣ አንፕሮፊቴብል አደረገው። ስለዚህ አብዛኞቹ አውሮፓውያኖች ሜጀር አውሮፓውያንስ ምን አደረጉ? ዘይ አክሴፕትድ አውትሎዊንግ ዘ ስሌቭ ትሬድ፣ የባሪያ ንግድን የሚቃወመውን እንቅስቃሴ መደገፍ ጀመሩ። ዴንማርክ ለምሳሌ መጀመሪያ በ1803 ይህንን አክሴፕት አደረገች። ብሪቴን በ1807፣ ዩኤስኤ በ1808፣ ስዊድን በ1813፣ ኔዘርላንድ በ1814፣ ፍራንስ በ1818 እነዚህ ይህንን የአቦሊሽኒስት ሙቭመንት አክሴፕት ያደረጉበትና ኢምፕሊመንት ያደረጉበት። ስለዚህ ቀስ በቀስ የባሪያ ንግድ የትራንስአትላንቲክ ስሌቭ ትሬድ እየደከመ መጣ። ከዛ ብሪቴን ምን ማድረግ ጀመረች? ይህንን ኢንፎርስ ለማድረግ ተግባራዊ እንዲሆን ለማድረግ ብሪቴን እንደምናውቀው ታላቅ ናቫል ፓወር ነው፣ ከፍተኛ የባህር ኃይል ያላት ሀገር ነች እና ስሌቭ ፓትሮሊንግ ሺፕስ የባሪያ ንግድ ባሮች ተጭኖ የሚሄዱበትን መርከቦች እየተከታተለች መያዝ ጀመረች። ስለዚህ የአትላንቲክ ኦሽን ላይ ትልልቅ የብሪቴን መርከቦች ቁጥጥር ማድረግ ጀመሩ። ስለዚህ በየትኛውም ቦታ ባሪያ የጫኑ መርከቦች እንዳይንቀሳቀሱ ትልቅ ሚና የተጫወተው የብሪቴን ኔቪ ፓትሮሊንግ ሺፕስ። ስለዚህ የባሪያ ንግድ ቀስ በቀስ በተለይ ትራንስአትላንቲክ ስሌቭ ትሬድ ተደብቀው የሚያደርጉ የነበሩት ቀስ በቀስ እየተዳከሙ መጡ። ምክንያቱም ይይዟቸዋል። ስሌቭ ፓትሮሊንግ ሺፕስ ተሰማርተው ስለነበረ መርከቦቹን ይይዟቸዋል። ስለዚህ በዚህ እየተዳከመ መጣ። ስለዚህ ብሪቴንስ ናቫል ፎርስስ
ኢንፎርስድ አንቲ ስሌቭ ትሬዲንግ ሎስ ሪፍሌክቲንግ ኤ ሺፍት ኢን ኢኮኖሚክ ኢንትረስት። ስለዚህ እንግሊዝ ዋነኛው በባሪያ ንግድ አፍሪካን ትራንስአትላንቲክ ስሌቭ ትሬድ በዋነኛነት ተቆጣጥራ የነበረች እሷ እንደሆነች አይተናል። ትልቁን ትርፍ ያገኘችው እንግሊዝ ነች። የሚበቃትን ከበዘበዘች በኋላ እና ኢንዱስትሪ አብዮቷን ካካሄደች በኋላ የመጀመሪያው በዋነኛነት የባሪያ ንግድ እንዲቆም ከታገሉት ሀገሮች ዋነኛዋ ተርታ ሆና ተገኘች። ምክንያቱም የተሻለ ትርፍ የሚያስገኘው አፍሪካኖችን ጭኖ አሜሪካ ወስዶ ፕላንቴሽን ላይ ከመበዝበዝ ይልቅ አፍሪካኖችን ባሉበት እዛው በሀገራቸው የሚፈለገውን ምርት በማምረት መበዝበዝ የተሻለ ትርፍ እንደሚያስገኝ በመረዳት የባሪያ ንግድ እንዲቆም ትልቁ ሚና ተጫወተች። የሚበቃትን ሀብት ካካበተችና ኢንዱስትሪዋን በባሪያ ላብና ደም ከገነባች በኋላ ባሪያ ንግድን እንዲቆም ያደረገችውም ራሷ በዋነኛነት ይህን እንዲቆም ካደረጉት አንዷ ብሪቴን ነበረች። አሁን በቀጥታ ዘ ኢምፓክት ኦፍ አቦሊሽን ኢን አፍሪካ፣ አቦሊሽኑ ምንድን ነው? አፍሪካ ላይ ያመጣው ኮንስኩዌንስ ኦፍ አቦሊሽን ምንድን ነው? እንግዲህ ዘ አቦሊሽን ካምፔን ሲግኒፊካንትሊ ኢምፓክት አፍሪካን ሶሳይቲ፣ የአፍሪካን ሶሳይቲ በጣም አፌክት አድርጎታል። ራሱ አቦሊሽን ጊዜ በጣም የሚገርመው ነገር በድብቅ ይሸጡ ነበረ ብዙዎቹ እና የእንግሊዝ ፓትሮሊንግ ሺፕስ በሚመለከቱበት ጊዜ ባሮችን ጭኖ የሚሄድ መርከብ የእንግሊዝ ፓትሮሊንግ ሺፕን ካየ ባሮችን ከነህይወታቸው ባህር ውስጥ ሁሉ ይጨምሯቸው ነበር ራሳቸውን ለማዳን እና ባሮች ትልልቅ ከባድ ያለው ክብደት ያለው ብረት እግራቸው ላይ ይደረግና ከሩቁ የእንግሊዝ ፓትሮሊንግ ሺፕስ ከታየ ባህር ውስጥ ሁሉ ይጥሏቸው ነበርና የአፍሪካኖችን ስቃይ ሁሉ አብዝቶታል። አቦሊሽን ራሱ በጣም ፔንፉል የሆነ ከአቦሊሽኒስቶቹ ለማምለጥ ሲሉ ባሪያ ነጋዴዎች ብዙ አሰቃቂ ነገር ባህር ውስጥ ይጨምሯቸው ነበር። እንዳለ መርከብ ላይ የተጫኑትን ባሮች ውሃ ውስጥ ሁሉ ይጨምሯቸውና ለአውሬ ይዳርጓቸው ሁሉ ነበርና በዚህም በዛም ብዙ ስቃይ አፍሪካኖች ላይ ደርሷል። ትራንስአትላንቲክ ስሌቭ ትሬድ ዲክላይንድ በመሆኑ መጨረሻ ላይ ከሚድ 19 ሴንቸሪ ጀምሮ እየተዳከመ መጣ። ይህ ወቅት እንደምታውቁት ኢንዱስትሪ የአውሮፓ ኢንዱስትሪ እየዳበረ የመጣበት ወቅት ነው። ይሄ እንግዲህ ትራንስአትላንቲክ ስሌቭ ትሬድ በእንዲህ አይነት ሁኔታ ቢደክምም ዶሜስቲክ ስሌቨሪ ግን አሁንም እንደቀጠለ ነው። እስከ 20ኛው ክፍለ ዘመን ድረስ ዶሜስቲክ ስሌቨሪ ባሮችን ለሃውስሆልድ ፐርፐዝ መጠቀም ቀጥሎ ነበር። እሱ ብቻ ሳይሆን ለአረቢያና ኖርዝ አፍሪካ እስከ ፋሪስ ድረስ የመሸጡ ሁኔታ አሁንም ውስጡን ቀጥሎ ነበረ። ትራንስአትላንቲክ ስሌቭ ትሬድ ቢዳከምና ቢቆም ቀጥሎ የምንመለከተው ኢፌክትስ ኦፍ ስሌቭ ትሬድ ኦን አፍሪካ፣ አፍሪካ ላይ የባሪያ ንግድ ምን አመጣ፣ ያመጣው ጫናን ዋና ዋናዎቹን የምንመለከትበት ነው። ስኬል ኦፍ ዘ ትሬድ እንግዲህ ጠቅላላ አድርገን ስንመለከተው በባሪያ ንግድ ምክንያት አፍሪካ 18 ሚሊዮን የሚሆኑ ህዝቦቿን አጣለች። 18 ሚሊዮን የሚሆን ህዝብ ከ1500 እስከ 1900 በዚህ 400 ዓመት በሚሆን ጊዜ ውስጥ 18 ሚሊዮን የሚሆን ህዝብ ነው አፍሪካ ያጣችው። የተጫኑት 18 ሚሊዮን፣ ከዚህ ውስጥ 12 ሚሊዮን የሚሆነው አፍሪካኖች ብላክ አፍሪካንስ በትራንስአትላንቲክ ስሌቭ ትሬድ የተሸጡ ናቸው። አትላንቲክን አቋርጠው አሜሪካ ፕላንቴሽን ላይ እንዲያገለግሉ የተሸጡ ባሮች ናቸው። ዩካን ኢማጂን 12 ሚሊዮን ብላክ አፍሪካንስ። ከዚህ ምን ያህል አፍሪካ ዛሬ ላለችበት ሁኔታ ይህ ኮንትሪቢዩት ሊያደርግ እንደሚችል መገመት ይቻላል። እነዚህ በባርነት የሚሸጡ ምን ያህል ፕሮዳክቲቭ የሆኑ አምራች የህብረተሰብ ክፍል ናቸው የሚሸጡ። በጣም ጠንካራ ስትሮንግ አምራች የሆኑት ናቸው እና ትልቅ በነበሩበት አካባቢ ትልቅ ነገር በኢኮኖሚ በማህበረሰባዊ በብዙ ነገር ለውጥ ሊያመጡ የሚችሉ አፍሪካኖች ተሽጠዋል። ይሄ ዳሜጅ አድርጎታል አፍሪካ። ኮንስኩዌንስ ኦን አፍሪካን ሶሳይቲስ ዳይቨርስ ኢምፓክት ነው ያለው። ብዙ ዘርፈ ብዙ የሆነ ጉዳት ነው አፍሪካ ላይ ያደረሰው። አንዳንድ ማህበረሰቦች ጭራሹኑ ኤክስትሪሚኔት ሆነዋል፣ ጠፍተዋል። በባሪያ ንግድ የተነሳ ትንንሽ ማህበረሰብ ያላቸው ህብረተሰብ ክፍሎች የነበሩበት የአፍሪካ አካባቢ ህዝቡ እንዳለ በባርነት ተሽጦ የጠፋበት ሁኔታ አለ። ኤክስትሪሚኔት የሆነበት ሁኔታ አለ። ሰም ሶሳይቲስ ፌስድ ኤክስትሪሚኔሽን በቃ ከምድረ ገጽ ላይ ጠፍተዋል፣ ተወስደዋል። እዛ አካባቢ ላይ የሉም፣ እንዳለ ማህበረሰቡ የጠፋበት። ኤክስፐልሽን ኤንድ ዲስሎኬሽን ኦፍ ፋሚሊስ እንግዲህ አባት፣ እናት፣ ልጅ ተነጣጥለው የጠፉበት ሁኔታ ተፈጥሯል። ኢኮኖሚክ ዲስትራክሽን እንግዲህ አፍሪካ በኢኮኖሚ ወደኋላ እንድትቀር ካደረጉ ትልልቅ ታሪካዊ ክስተቶች የባሪያ ንግድና የቅኝ ግዛት የአፍሪካ ቅኝ ግዛትና የአፍሪካ ባሪያ ንግድ አፍሪካን ወደኋላ ካስቀሯት። የአፍሪካ ሪሶርስ ስንል ሂውማን ሪሶርስ እና ማቴሪያል ሪሶርስ። ሂውማን ሪሶርስ አፍሪካ ሂውማን ሪሶርሷን ያጣችው በባሪያ ንግድ ጊዜ ታለች። እንደገና ማቴሪያል ሪሶርሷን በቅኝ ግዛት ዘመን ያጣችበትን ሁኔታ እንመለከታለን። እና ኢኮኖሚክ ዲስትራክሽን፣ ሪታርዴሽን ኦፍ ፕሮዳክቲቭ ፎርስ፣ አምራች የሆነ በጣም ፕሮዳክቲቭ ስትሮንግ የሆነ አምራች ህብረተሰብ ክፍል ነው ያጣቸው አፍሪካ። ወር ዋይድ ስፕሬድ በመላው ዛሬ አሁን አሜሪካ ውስጥ የምናያቸው አፍሪካን አሜሪካንስ የምንላቸው ጥቁሮች የዘር ግንዶቻቸውን ብትመለከቱ ያኔ በባሪያ ንግድ ብዙዎቹ በባሪያ ንግድ ጊዜ ተወስደው የተሸጡ ናቸው የነሱ አንሴስተሮች። እና አፍሪካ እነዚህም ፕሮዳክቲቭ ዜጎች አታለች። ዛሬ አፍሪካ የምትኖርበት ሁኔታ ውድ ሃቭ ቢን ዲፍረንት።
ያ ባይኖር ኖሮ ስሌቭ ትሬድ ባይኖር ኖሮና ኮሎኒያሊዝም ባይኖር ኖሮ ዛሬ ያለችው አፍሪካ ሳይሆን የተሻለ አፍሪካ ልትኖር ትችል እንደነበረ ከነበሩት እንቅስቃሴዎች ከነበሩት የስልጣኔ እንቅስቃሴዎች ላይ ተመርኩዘን መገመት እንችላለን። ሌላው ፖለቲካል ኢንስታቢሊቲ አፌክትድ ግሩፕስ ላይክ ዩሩባ ይሄ ስሌቭ ትሬድ በስሌቭ ትሬድ ጊዜ ፖለቲካል ኢንስታቢሊቲስ ተከስቷል። መጥተው ድንገት ህብረተሰቡን ይወሩታል። ባሪያ ለማደን በሚደረግ ተደጋጋሚ ሬድስ ከፍተኛ የሆነ የፖለቲካ ኢንስታቢሊቲ አለመረጋጋት ሊፈጠር ችሏል። ኢኮኖሚክ ድሬን ኦን አፍሪካ እንግዲህ ስሌቭ ትሬድ ድሬን አፍሪካስ ፕሮዳክቲቭ ፖቴንሻል እንግዲህ አምራች የሆነውን ቅድም እንዳልነው በተደጋጋሚ እንዳልነው ፕሮዳክቲቭ ፖቴንሻል ኤንድ ማን ፓወር አለ የሚባለው ቢኮዝ የሚፈለገው ኤብል ቦዲድ ነው። በጣም ጠንካራው ሊያመርት የሚችል ወጣቱ ህብረተሰብ ክፍል ስለሆነ አፍሪካ ይህን ድሬን ተደርጋለች። ይህን አምራች ህብረተሰብ ክፍል ነው ያጣችው። ዲስረፕሽን ኦፍ አግሪካልቸራል አክቲቪቲስ በባሪያ ንግድ የተነሳ የግብርና ስራዎች ዲስረፕት ተደርገዋል። ምግብ ፕሮዳክሽን ዲስረፕት ተደርገዋል። ራሱን ችሎ የኖር የነበረ ማህበረሰብ በባሪያ ንግድ ተሽጦ ለከፋ ችግር ተጋልጧል። ኮምፐልሽን ቱ ፕሮቫይድ ጉድስ ፎር ፎሬን ትሬደርስ ሂንደርድ ሎካል ኒድስ እነዚህ ብዙ አፍሪካ ላይ ባሪያ ንግድ ያመጣው መከራ ነበር። ራይዝ ኦፍ አፍሪካን ስቴትስ ኤንድ መርቻንት እንደዚህ አይነት ጉዳት ያስከተለ ቢሆንም እግረ መንገዱን ደግሞ የባሪያ ንግድ ለአንዳንድ ስቴቶች ኢመርጅ እንዲያደርጉ አስተዋጽኦ አድርጓል። ስሌቭ ትሬድ ኮንትሪቢዩት ቱ ራይዝ ኦፍ ስቴትስ እንደ ዳሆሚ፣ አሻንቴ፣ ኦዮ ለተባሉት ለነዚህ ስቴቶች ራይዝ እንዲያደርጉ ወይም ደግሞ በባሪያ ንግድ እንዲያቆጠቁጡ እነዚህ ስቴቶች እንዲያቆጠቁጡ ረድቷል። ዳሆሚ፣ አሻንቴ፣ ኦዮ ፍለሪሽ እንዲያደርጉ ረድቷል። እንደገና በባሪያ ንግድ ላይ አክቲቭሊ ኢንቮልቭ ያደረጉ አፍሪካኖች ሎካል አፍሪካንስ ምን አስከትሏል? አፍሪካ መርቸንት ክላስ የነጋዴ ማህበረሰብ እንዲያቆጠቁጥ አድርጓል። የባሪያ ንግድ ላይ ባሪያ በማደንና ለአውሮፓውያኖች በማቅረብ የተወሰነ የህብረተሰብ ክፍል የነጋዴ ወይ ደግሞ ሀብት አፍርቷል። ያ አፍሪካን መርቸንት ክላስ ኢመርጅ እንዲያደርግ የባሪያ ንግድ አስተዋጽኦ አድርጓል። ሌላው ሚሊተሪ ኦርጋናይዜሽን ነው። ከባሪያ ንግድ ጋር አፍሪካንስ ለዚህ ከአውሮፓውያኖች ጋር በሚያደርጉት ትግል በዚህ በፋይቲንግ ራሳቸውን ለመከላከል ከባሪያ ፍንገላ ለመከላከል በሚያደርጉት ትግል ሚሊተሪ ኦርጋናይዜሽን ነው ወታደራዊ አቅማቸውን ሊያጎለብቱ ችለዋል። በዚህ የተነሳ ፋይቲንግ ስፕሪት አዳብረዋል። አንዳንዶቹ አካባቢዎች የተዋጊነት መንፈስ ዎሪየር ክላስ ኢመርጅ እንዲያደርግ የበኩልን አስተዋጽኦ አድርጓል። ስለዚህ ያኛው ጎጆ ፓርቱ ሲሆን የኛው ደግሞ የተሻለ ነገር ኢመርጅ እንዲያደርግ አፍሪካ ውስጥ አድርጓል። ስቴቶች ኢመርጅ እንዲያደርጉ አድርጓል። መርቸንት ክላስ ኢመርጅ እንዲያደርግ አድርጓል። እንደገና ደግሞ ፋይቲንግ ስፕሪት ዎሪየር የሆነ ኤሌመንት ኢመርጅ እንዲያደርግ አድርጓል። በዚህ ውይይታችን ስለ ሌጂትሜት ትሬድ እናገራለን። እንግዲህ ሌጂትሜት ትሬድ ምንድን ነው? ሌጂትሜት እና ኢሌጂትሜት ትሬድ ምንድን ነው? በአጭሩ ሲገለጽ አውሮፓውያኖች የባሪያ ንግድን እንዲቆም አድርገው አፍሪካ ውስጥ ሮ ማቴሪያል እንዲያመርቱ ያ ሮ ማቴሪያልን ወደ አውሮፓ ወስዶ ለአውሮፓ ኢንዱስትሪዎች ግብአት እንዲውል ማድረግ ችለዋል። ይህንን የባሪያ ንግድን ኢሌጂትሜት ትሬድ ይሉታል፣ ወይ ህገወጥ ንግድ እስኪበቃቸው ትርፍ ካካበቱ በኋላ እንዲቆም ሲያደርጉት ኢሌጂትሜት ትሬድ ብለውታል። ከኢሌጂትሜት ትሬድ ወደ ሌጂትሜት ትሬድ ተሸጋግረናል ይላሉ። ሌጂትሜት ትሬድ ማለት አፍሪካኖች አፍሪካ ውስጥ ሆነው ለአውሮፓ ኢንዱስትሪዎች የሚያስፈልጉ ሸቀጦችን እንዲያመርቱ እና ያንን ምርት ወደ አውሮፓ በሽያጭ መውሰድ ይሄ ሌጂትሜት ትሬድ ይሉታል። ስለዚህ ትራንዚሽን ፍሮም ስሌቭ ትሬድ የሚለውን ስንመለከት አዝ ስሌቭ ትሬድ ዋዝ አውትሎድ ስሌቭ ትሬድ እንግዲህ አውትሎድ ሆኗል፣ ህገወጥ እንዲሆን ተደርጓል። ዌስት አፍሪካ ቢኬም ፎከስ ኦፍ ሌጂትሜት ትሬድ ሌጂትሜት ትሬድ ማዕከል ሆነች ምዕራብ አፍሪካ። ህጋዊው ንግድ ማለት ሮ ማቴሪያል ጥሬ ዕቃ አፍሪካኖች አፍሪካ ውስጥ በአውሮፓውያን ገበያ የሚፈለጉ ምርቶችን እንዲያመርቱ ማድረግ ፎርስ ቱ ፕሮዲውስ ዚስ ሮ ማቴሪያልስ በአውሮፓ ኢንዱስትሪ በከፍተኛ ሁኔታ የሚፈለጉ ሮ ማቴሪያሎችን እንዲያመርቱና እነሱን በአውሮፓ ነጋዴዎች እየወሰዱ ለአውሮፓ ኢንዱስትሪዎች ፊድ የሚያደርጉት ይህን ነው ሌጂትሜት ትሬድ ብለው የሚጠሩት። ዘ ሬንጅ ኦፍ ኮሞዲቲስ ቢጋን ቱ ሪፕሌስ ዘ ኤክስፖርት ኦፍ ስሌቭ። ስለዚህ ሂውማን መርቸንዳይዝ የሸቀጥ ዕቃው እንደ ሸቀጥ ይሸጥ የነበረው ሰው መሆኑ ቀርቶ አሁን እነ ፓልም ኦይል የተለያዩ ሮ ማቴሪያልስ ሆኑ። ያ ነው ሌጂትሜት። ኢሌጂትሜት የሚባለው ባሪያ ንግድ ነው። ሌጂትሜት የሚባለው እነዚህ ሮ ማቴሪያሎች ናቸው። ስለዚህ ይሄ እንግዲህ ዲዩሪንግ ዘ ፈርስት ሃፍ ኦፍ ዘ 9th ሴንቸሪ የጀመረ ነው። ኪ ኮሞዲቲስ ምንድን ናቸው? በሌጂትሜት ትሬድ ዋና ዋና ሸቀጦች ምንድን ናቸው ስንል አንደኛ ገም አረቢክ ነው። ገም አረቢክ በአብዛኛው ከሴኔጋል አካባቢ ይመረታል። ዩዝድ ለቴክስታይል ኢንዱስትሪ ለማቅለሚያ የተለያዩ ጨርቆችን ለማቅለሚያ የሚረዳ ግብአት ነው። ግራውንድነት ነው። ይሄ ደግሞ በአብዛኛው ከጊኒ በብዛት ተመርቶ የሚወሰድ ነው። ሌላው ፓልም ኦይል ነው። ፓልም ኦይል ሚድ 19th ሴንቸሪ በከፍተኛ ሁኔታ ኤክስፖርት ይደረግ ነበረ። ይሄ ያኔ ማሽነሪዎች ለሉብሪኬሽን ለማሽኖችን ለማንቀሳቀስ ፍሪክሽን ለመቀነስ አሁን ኦይል እንላለን አደለ? ሉብሪኬቲንግ ኦይል የተለያዩ የዘይት አይነቶች ፋብሪኬት ከመደረጋቸው ከመፈጠራቸው በፊት ፓልም ኦይል ነበር ይህንን ስራ ይሰራ የነበረው። ፓልም ኦይል
በከፍተኛ ሁኔታ ለማሽነሪዎች ሉብሪኬሽን እንዳይደርቁ ሉብሪኬት ለማድረግ ወይም ለማለስለስ የሚጠቀሙበት ነው። ያኔ ፔትሮሊየም ኦይል ስላልነበረ ይሄ ፓልም ኦይል ያገለግላል። እነዚህ ዋነኛ የሌጂትሜት ትሬድ ሸቀጦች ነበሩ። ኢኮኖሚክ ኢምፓክት ኦን አፍሪካ ሌጂትሜት ትሬድ ታዲያ በመጀመሩ ኢሌጂትሜት ትሬድ ወይም ደግሞ ባሪያ ንግድ ቆሞ አሁን ሌጂትሜት ትሬድ የሚባሉት የተለያዩ ምርቶች ለአውሮፓ ኢንዱስትሪዎች መሸጣቸው የአፍሪካውያንን ሕይወት አሻሻለው ይሆን? የአፍሪካ ሕይወት ተሻሽሎ ይሆን ብለን ስንጠይቅ መልሱ ኖ ነው። ይህን እዚህ ግባ የሚባል መሻሻል አላመጣም። ለምን? እንመልከተው። ሊሚትድ ቤኔፊት ነው ያለው። እዚህ ግባ የሚባል ጥቅም አፍሪካኖች አላገኙ። በእርግጥ የሰቆቃ ስቃይ ቀርቶላቸዋል። ነገር ግን አሁንም የአፍሪካን ሕይወት የአፍሪካኖችን ሎካል ፖፑሌሽን ሕይወት የሚቀይር ነገር አልነበረም። ዘ ሌጂትሜት ትሬድ ዲድ ኖት ፎስተር ኢኮኖሚክ ስትሬንግዝ ለኢኮኖሚው ግንባታ እዚህ ግባ የሚባል አስተዋጽኦ አላደረገም። አፍሪካኖችም ደግሞ ለአፍሪካኖችም ነፃነት ምንም አልበጀም። ነፃነት አልነበራቸውም። ፈልገው አይደለም የሚያመርቱት፣ ተገደው ነበር የሚያመርቱት። ከዚህ ጥቅም ተጠቃሚዎች አፍሪካኖች ሳይሆኑ አውሮፓውያኖችና ጥቂት ከነሱ ጋር አብረው የሚሰሩ ሎካል መርቸንትስ የአካባቢው የጎሳ መሪዎች እና ነጋዴዎች ናቸው ይጠቀሙ የነበሩት። ይሄ በመሃል ሆነው አገናኝ ሆነው የሚሰሩ ካልሆኑ በስተቀር ህዝቡ ተጠቃሚ አልነበረም። ቤኔፊትስ ወር ኮንሰንትሬትድ አሞንግ ስሞል ኤሊት ጥቂት ኤሊት የሚባሉት ወይም ደግሞ የላይኛው የህብረተሰብ ክፍል ገዢ መደቦች ናቸው። ከአውሮፓውያኖች በሚያገኙት ጥቅም አፍሪካውያን ወገኖቻቸውን ይበዘብዙ ነበር። አንደኛ በጉልበት ነበር የሚያሰሯቸው፣ ሁለተኛ የሚጠቀሙት ሎካል ቺፎች ናቸው እና የነሱ ባልደረቦች። ዌልዚ ሩለርስ እና መርቸንት ጥቂቶች ተጠቅመዋል። ዌልዚ ሩለርስ የገዢ መደቦችና ጥቂት ነጋዴዎች አካባቢ ነጋዴዎች ተጠቅመዋል። በተረፈ ህዝቡ እዚህ ግባ የሚባል ጥቅም አላገኘም። ሚኒማል ኢምፕሩቭመንት እዚህ ግባ የማይባል ማህበራዊና ኢኮኖሚያዊ እድገቶች ታይተዋል እዚህም እዛም። በተረፈ ግን በአጠቃላይ ስንመለከተው ይህን ያህል ጥቅም ለአፍሪካ አልሰጠም። ኢሮፒያን ኢምፖርተርስ ኤንድ ዜር ኢፌክት አውሮፓውያኖች ለአፍሪካ በሸቀጥ የሚያስገቡት ለአፍሪካ እድገት የሚጠቅም አይደለም። አንደኛ ክሎዝ ነው፣ ልብሶች። እንደውም ከጥቅም ይልቅ ጉዳት ነው ያለው። ምክንያቱም የአፍሪካኖች በባህላዊ ዘዴ የራሳቸው የሆነ የተለያዩ አልባሳትን ያመርቱ ነበር። አሁን ግን የአውሮፓውያን ሸቀጦች ማራገፊያ ስለሆኑ እነዛ ሎካል ኢንዱስትሪዎች ሎካል አፍሪካኖች ያመርቱ የነበሩ በተለያየ በባህላዊ ዘዴ ያመርቱ የነበሩ አልባሳትን እንዲያቆሙ አድርገዋል፣ ያንን እንዲገዙ በመሆናቸው። ስለዚህ ሎካል ክሎዝ፣ አልኮል እና ፋየር አርምስ ነው። የአልኮል መጠጦችና የጦር መሳሪያዎች ናቸው። እነዚህ ከጥቅም ይልቅ ጉዳት ነው ያላቸው። አልኮሉ ያው አልኮል መጠጥ ሱሰኞች እንዲሆኑ አድርጓቸዋል። ፋየር አርምሱ ደግሞ ምንድነው? እርስ በርስ እንዲዋጉ በር የከፈተበት ነው እና እነዚህ አውሮፓውያኖች ወደ አፍሪካ ይዘው የሚመጡት ሸቀጥ ነው። ዚስ ኢምፖርትስ ዲ ኖት ኮንትሪቢዩት ቱ ስትሬንግዝ ኦፍ ኢንዲጂነስ ኢኮኖሚ ለአገር በቀል ኢኮኖሚው የሚጠቅሙ አይደሉም። ልብሶቹ ቅድም እንዳልነው ተገዝተው ከውጭ የሚመጡ ልብሶች ህዝቡ በፊት በራሱ በባህላዊ መንገድ ያመርታቸው የነበራቸውን ምርቶች እንዲያቆም አድርጎታል። ይሄ ጉዳት ነው እንጂ ጥቅም የለው። ሁለተኛ አልኮሉ ምንም የሚያመጣው ጥቅም የለም ከጉዳት በስተቀር ሱሰኛ ከማድረግ ውጭ። ሶስተኛው ፋየር አርምስ ጭራሽ አንዱ አንዱን የሚያጠቃበት ሁኔታ ነው እና ለአካባቢው ማህበረሰብ እድገት የጠቀመው ነገር የለም። ኢሮፒያን ኮንትሮል ኦቨር ጭራሽ ኢሮፓያኖች የኤክስተርናል የውጩን ንግድ ብቻ ሳይሆን የኢንተርናል ንግዱን በአፍሪካኖች ተይዞ የነበረውን የውስጥ ንግድ ይሄ የአገናኝነት ሚና ሁሉ አውሮፓውያኖች መጨረሻ ላይ እሱን ሁሉ ተቆጣጥሮት ነበር። ውስጥ የተመረተውን ምርት ወደ አውሮፓ ኢንዱስትሪዎች ለአውሮፓውያኖች ነጋዴዎች የማቅረብ ስራ በፊት ይሰሩ የነበሩት አፍሪካን ሎካል መርቸንትስ ነበሩ። የእነሱን ስራ ሁሉ ወስደው ሙሉ ለሙሉ አውሮፓውያኖች ከምርት ቦታ እስከ አውሮፓ እስኪደርስ ድረስ ያለውን የንግድ እንቅስቃሴ ሁሉ ተቆጣጥረውት ነበር። ዩሮፒያን ትሬደርስ ሰፖርትድ ዜር ገቨርንመንትስ ሶት ቱ ኮንትሮል ዌስት አፍሪካስ ኢንተርናል ትሬድ የውስጡን ገበያ ሁሉ ተቆጣጥረውት ነበር። ኢፈርትስ ወር ሜድ ቱ ኢሊሚኔት አፍሪካ ሚድልሜን በፊት አፍሪካ ሚድልሜን ነበሩ። ከውስጥ የተመረተው ምርት ለአውሮፓውያኖች እንትኖች ከነዚህኞቹ ተረክበው ለአውሮፓውያኖች የሚያስረክቡ ነጋዴዎች ነው። እነሱን አስወጥተው ሙሉ ለሙሉ ከጥግ እስከ ጥግ አውሮፓውያኖች ነጋዴዎች የተቆጣጠሩበት ነው። ይሄ በኋላ ምን አመጣ? አውሮፓውያኖች እርስ በርስ ኮምፒቲሽናቸው በአፍሪካ በሚመረተው ሸቀጦች ላይ ፉክክር እየተጧጧፈ መጣ። ይሄ የተጧጧፈው ፉክክር ነው በኋላ አፍሪካን የመቀራመት ስክራምብል ኦፍ አፍሪካ በር የከፈተው ይሄ ነው። እየከለሉ መያዝ ጀመሩ። ይሄ የኔ አካባቢ ነው፣ ይሄ እንግሊዞች ይዙና ይሄ እኔ ይላሉ ፈረንሳይ። ይሄ ቀስ በቀስ ወደምመጣ አፍሪካን የመቀራመት ይሄ በኋላ እያደገ ሲሄድ ወደምመጣ አፍሪካን ኮሎናይዜሽን የመጣው ይሄ በአውሮፓውያኖች መካከል ለሸቀጥ የሚደረግ ፉክክር ያመጣው ኮምፒቲሽን አልቲሜት ምን አስከተለ? የአፍሪካን ኮሎናይዜሽን ያመጣው እሱ ነው። ዚስ ዋዝ ዘ ፕሪሉድ ቱ ዘ ስክራምብል ኦፍ አፍሪካ ለአፍሪካ ስክራምብል ለአፍሪካን እንደ ቅርጫ አፍሪካን ሊቀራመቷት የቻሉት በዚህ መነሻነት ነው። በንግድ የነበረው ነጋዴዎች በአፍሪካ በተለያዩ አፍሪካዎች ውስጥ የሚያደርጉት ሽቅድድም ለሮ ማቴሪያል የሚያደርጉት ሽቅድድም
ለስክራምብል አፍሪካን ለመቆጣጠር በር ከፍቷል። ሃይትንድ ኮምፒቲሽን እያደገ የመጣው ፉክክር ምን እንትኗል መጨረሻ ላይ ለምን አንከልልም? ለምን ቦታዎችን ከልሎ የመያዝ ሁኔታ መጣ። ከዛ ይሄ እያደገ ሄዶ በ1870 እና በ1880ዎቹ ወደ ስክራምብል ኦፍ አፍሪካ አደገ። ዘ ዲዛይር ቱ ኮንትሮል ሪሶርስስ ምንጮችን እና ገበያዎችን ለመቆጣጠር የሚያደርጉት ፉክክር መጨረሻ ላይ ኮሎናይዜሽንን ያመጣው ይሄ ነው። በእንደዚህ አይነት ሁኔታ ነው ወደ አፍሪካን ቅኝ ወደ መግዛት በርሊን ኮንፈረንስ የሚባል አለ። አንዱ ከአንዱ ጋር መጣላት ጀመሩ፣ ቦታዎችን ከልሎ በመያዝ ይሄ እኔ ክልል ነው ወደ እኔ አትምጣ፣ ይሄኛው በኋላ ይህንን ለመዳኘት ምን መጣ? በርሊን ኮንፈረንስ የሚባል ቢስማርክ 1884-1885 ላይ በርሊን ላይ የተደረገ ኮንፈረንስ ህግ ወጣለት። ሁለት ህግ ወጣለት። ህጉ ላይ ምንድን ነው? አንዱ ቀድሞ ማሳወቅ አለበት። አንዱ የሆነ አካባቢ ሲይዝ ቀድሞ ማሳወቅ አለበት። ፕራየር ኖቲፊኬሽን ሌላው እንዳይመጣ ማለት ነው። ወደ ማሳወቅ ብቻ ሳይሆን ኢፌክቲቭ ኮንትሮል መኖር ያስፈልጋል። ወዲያው የራሱን ሰራዊት የራሱን አካባቢ መያዝ አለበት። ይሄ ህግ ወጣ፣ ተስማሙ። በዚህ የተነሳ አንዱ ሲይዝ ይሄን ይዣለሁ ይላል። ወዳልተያዘው ቦታ ላይ መሯሯጥ ጀመሩ። ይሄ በአጭር ጊዜ ውስጥ አፍሪካ ሙሉ ለሙሉ ከኢትዮጵያና ከላይቤሪያ በስተቀር ሊቆጣጠሩ አልቻሉ። በእንደዚህ አይነት ሁኔታ ኮሎናይዜሽን ተጀመረ እና ይሄ ኮምፒቲሽን ነው አድጎ መጨረሻ ላይ ለስክራምብል ኦፍ አፍሪካ በኋላም ለኮሎናይዜሽን ኦፍ አፍሪካ በር የከፈተው። በዚህ የዛሬውን ውይይታችንን እናጠናቃለን። ለነበረን ጊዜ አመሰግናለሁ።